በዚህ ምድር ላይ በመንፈሳዊው ዓለም የእመቤታችን ትልቁ ድርሻ ምእመናን ልጆቿን ወደ ክርስቶስ መንግስት ማፍለስ ነው። የሚቆርቡት ብዙዎቹ ህፃናትና ይልቁንም አረጋውያን ወጣቶች ቢኖሩም ቁጥራችን አነስተኛ ነውና ከዚህ ጋር አያይዘው ወጣቶቹ ከፍርሃት ባሻገር በፍርሃት በሌላ ምክንያት ርቀው እንዳይቀሩ ከስጋው ደግሞ አያይዘው ለወጣቶቹ አንድ ኦርቶዶክሳዊ በሰስተን ነው እንሰስተው ክር ያደረገው በሙሉ እንሰስተው ሊወድቅ ይችላል በሰላም ተብሎ እስኪሰናበት ድረስ መታገስ። ሶስተኛው የተመጠበ ቅዱስ ሥጋውን ከወርደው መቀበል ግዴታ አለበት የገባ ይላል። ይህን ያላደረገስ ሁለት ኃጢአት ይሰራል። በሌላ ጊዜ እንደሚደረገው ሁሉ በተለየ ሁኔታ በጾመ ፍልሰታ ሱባኤ የሚገቡ ምዕመናን ወገኖቻችን አሉ። አጠቃላይ ከቤተ ክርስቲያን ከነገረ መለኮት አስተምህሮ አንጻር የሱባኤ ጸሎት ጥቅሙ ምንድን ነው? እመነኝ፣ አማራጭ የለህም እኮ ከፈጣሪ ውጭ የመኖር አማራጭ አለን? ሊኖር ይችላል አይደለ? መካድ አማራጭ ሊሆን አይችልም መቼም። በራእይ ስም በእግዚአብሔር ስም የሚመጣ ርኩስ መንፈስን ከመቋቋምም አንጻር ምዕመናንን የሚያጠነክር መንፈስን ሁሉ እንዳናምን የሚያደርግ መልእክት በዚሁ አያይዞ ቢያስተላልፉ ደስ ይላል። እኔ ከና ኃጢአተኛ ነኝ እያልክ የምትሞት ሥጋው ደግሞ ተቀብለ ማረኝ እያልክ ብትሞት፣ አራተኛ ሥጋው ደግሞ እኮ የፍጹማንም ምግብ አይደለም እኮ አይደለ? ፍጹም ለመሆን የምትቀበለው እንጂ ፍጹም ስለሆንክ የምትቀበለው አይደለም። ከዚህ አባት መስሎ ይሄ ክፍልህ ነው ይሄ ክፍል አይደለም እግዚአብሔር እንዲህ ብሎሃል ምናምን ከሚሉት አሰናካዮች ባሻገር በራሳችን አእምሮ በምንስለው ቅዠት እግዚአብሔር አናገረኝ ቅድስት አርሴማ ተገለጠችልኝ በሚል መንፈስ ምንሰናከልም አንጠፋም። ነፍሳቸው እንደምታርፍ ባለሙሉ እምነት ነኝ። ለፍልሰተ ሥጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወይሄልይዎ ለትካዜ ማርያም ህሉት ውስተ ልበ አምላክም ቅድመ ጊዜ ትፍስሕትሰ ተፈሳይኩ በፍልሰትኪ ይእዜ ገጸ ዚአኪ ርኤይ መዜ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ ተወደዳችሁ የቋንቋ አይነሽ ሚዲያ ተከታታዮች፣ የጠቢበ ጠቢባን አምድ ታዳሚዎች። ጠቢበ ጠቢባን ከጥቂት ሳምንታት ረፍት በኋላ ተመልሷል ወደ እናንተ። በዛሬው ዝግጅታችን ጾመ ፍልሰታን መነሻ በማድረግ ከአባ ጌዲዮን ብርሃነ ጋራ ቆይታ እናደርጋለን። አባ ጌዲዮን ብርሃነ ቆሞስ ናቸው። በመነኮሱበት በደብረ ሊባኖስ ገዳም ስም ዘደብረ ሊባኖስ እየተባሉ ይጠራሉ። በአሁኑ ሰዓት ያላቸው ኃላፊነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት መምህር ናቸው። ከቁምስናቸው ከምንኩስናቸውና ከአብነት ትምህርታቸው ባሻገር በመንፈሳዊውም በዘመናዊውም በርካታ የትምህርት ማስረጃዎች አሏቸው። ከፊሉን ለመጥቀስ ያህል የመጀመሪያውና ቀድሞ የሚጠቀሰው በቴዎሎጂ ቢኤ ዲግሪ፣ ከዛ በተያያዘ ሁኔታ በዚሁ በቴዎሎጂ ማስተርስ፣ በሲስተማቲክ ቴዎሎጂ አሁንም ማስተርስ፣ በፊሎሎጂ ማስተርስ፣ በካውንስሊንግ ሳይኮሎጂ ማስተርስ፣ በኤጁኬሽናል ፕላኒንግ ኤንድ ማኔጅመንት ማስተርስ ዲግሪ አላቸው። ከዚህ በተጨማሪ በእንግሊዝኛ ቋንቋና ስነ ጽሁፍ ቢኤ ዲግሪ ሰርተዋል። በመምህርነት ተመርቀዋል። በቅርቡ ደግሞ ዶክትሬት ማድረጋቸውን አጠናቀው ዶክተር የሚባሉበት ጊዜ ተቃርቧል። ያልጠቀስኳቸው ሌሎች ትምህርቶች ይኖሯቸዋል። ዋና ዋናዎቹ እነዚህ ናቸው። በዛሬው መርሃ ግብሬ እንግዳ አድርጌ የጋበዝኳቸው አባት እኒህ ናቸው። አባታችን ጊዜ ሰጥተው ከኔ ጋር ቆይታ ለማድረግ ፈቃደኛ ሆነው ስቱዲዮ ድረስ ስለመጡልን በአምላክ አበው ስም እናመሰግኖታለን። የዛሬ ቆይታችን ከእርሶ ጋር መነሻ ያደረገው ጾመ ፍልሰታን ነው ወይም ጾመ ማርያምን። ወደ ጥያቄዎች ከመጋት በፊት አጠቃላይ ለመላው ኦርቶዶክሳውያን ምዕመናን ለጾመ ፍልሰታ እንኳን አደረሳችሁ መልእክት ያስተላለፉ መጋበዝ ፈለግኩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ለአምላካችን ይህንን ጊዜና ሰዓት ፈቅዶ ወዶ በሕይወታችን ላይ ለጨመረልን አምላክ ስሙ ይክበር ይመስገን። እንደዚሁም እንግዲህ እጅግ ተወዳጅ ተናፋቂ የበረከት ጊዜ የሆነች ጾመ ፍልሰታ በኢትዮጵያውያን ዘንድ ልዩ ቦታ ያላት ተናፋቂ እጅግ የምትናፈቅ ጾም ናትና ኢትዮጵያውያን በነቂስ ሱባኤ የሚይዙባት
በማስቀደስ የሚተጉባት በስጋው ደሙ በሚስጥራት የሚከብሩባት ልዩ ጊዜ ናትና እንኳን ለጾመ ፍልሰታ በሰላም በጤና ደረሰን አደረሳችሁ። ጾሙን የበረከት ከእግዚአብሔር ጋር የምንታረቅበት ከመቤታችን በረከት የምናገኝበት ለሕይወታችን የሚጠቅመውን ገንዘብ የምናደርግበት ጾም ያድርግልን። እንኳን አደረሳችሁ። አሜን። ታዳሚዎቻችን ወክለን እኛ እንኳን አብረው ደረሰን ብለናል። ወደ መወያያ ወይም ለምናን እንዲያቀርቡልን ወደ ፈለኳቸው ጉዳዮች ስገባ በቤተክርስቲያናችን ያው የእርሶም የሚያስተምሩት ትምህርት ስለሆነ ቅድስት ቤተክርስቲያናችን በየቀኑ በመላው ዓለም ባሉት አጥቢያዎቿ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ትፈትታለች፣ ክቡር ደሙን ትቀዳለች። ያ ማለት መላው ኦርቶዶክሳውያን እንዲቀበሉት ለማድረግ ማለት ነው። ነገር ግን በርከት ያለ የቆራቢ ቁጥር የሚስተዋለው በፍልሰታ ብቻ ነው። በሌላው ጊዜ ውስን ነው የቆራቢዎች ቁጥር። እንደው ለዚህ ምስጢሩ ምን ይሆን? በእርሶ በጥናትም በሕይወትም ካለው ተሞክሮ ለዚህ ምስጢሩ ምን ይሆን? በሌላ አነቃቃ አጠያየቅ ምስጢረ ቁርባን ከእመቤታችን ዜና ሕይወት ጋር የሚያገናኘው ሌላ ቁም ነገር ይኖር ይሆን? እንግዲህ ትልቁ የእመቤታችንን በዚህ ምድር ላይ በመንፈሳዊ ዓለም የእመቤታችን ትልቁ ድርሻ ምእመናን ልጆቿን ወደ ክርስቶስ መንግስት ማፍለስ ነው። ጾመ ፍልሰታ ደግሞ ብዙ ምርኮ የምታስገባበት ነው። ከዓለም እየነጠቀች በጸሎቷ ምልዕተ ጸጋ ናት፣ ጸጋን የተሞላች ናትና ጸጋዋ ደግሞ ለሰው የሚተርፍ ጸጋ፣ በረከቷ ለዓለም የሚተርፍ በረከት። ምክንያቱም በክርስቶስ አይደለ የነ ቅድስት ኤልሳቤጥን ምስክርነት የመልአኩ ምስክርነት ስታይ የእመቤታችን በረከት ለዓለም የሚተርፍ መሆኑን የእመቤታችን ጸጋ ደግሞ ሙሉ ጸጋ ምልዕተ ጸጋ እንግዲህ ከሰው ጸጋን የተሞላሽ ብቻ አይደለም ሙሉ ጸጋ ያላት ናትና እንግዲህ ያ ምልዕተ ጸጋ የጸጋ መሙላት የእመቤታችን ምልዕተ ጸጋ መሆን ለምእመናን ይተርፋል። ምእመናን ልጆቿን የምታተጋበት ማትጋት የሚያስችል ጸጋ ወደ ልጇ መንግስት እንዲመጡ እናት ናትና አንዲት እናት ልጇን የምትድር እናት ወዳጆቿን ሁሉ እንደማትዘነጋ ሁሉ ለልጇ የክርስቶስ መንግስት ሙሽራው ለሆነው ወደ ክርስቶስ እንድንቀርብ ለልጇ ሰርግ ወደ ልጇ ሰርግ እንድንታደም እመቤታችን ወዳጆችን ታበዛለች። እናት ናትና በእናትነት በተሰጣት ጸጋ ወደዛ መንግስት ወደ ክርስቶስ መንግስት እንድንገባላት የምትተጋበት እንግዲህ ፍልሰታ ለየት ምን ያደርገዋል ብለህ ካልክ እመቤታችን ብዙ ምርኮ ወደ ክርስቶስ መንግስት የምታፈልስበት በጸሎቷ በተለያየ በጸጋ እየረዳች ምዕመናንን ስሟን በጠሩበት ሁሉ እየሆነላቸው እየተደረገላቸው ሊቃውንቱ ስሟ ስንቅ ሆኗቸው እና ያንን የረዳቻቸው ሁሉ ወደ ክርስቶስ መንግስት የሚመጡበት ነው። ትልቁ ነገር የእመቤታችን ወደ ልጇ ወደ ክርስቶስ ሰርግ መጥራት፣ ወደ ልጇ ደስታ የክርስቶስን ደስታ በቁም እንድንቀምስ ማስቻል። እመቤታችን የምትጠራን እኛን የምትረዳን የክርስቶስን ደስታ በቁማችን እንድንቀምሰው፣ ያንን ደስታ ከቀመስክ ወደኋላ የለም እንድትቀምስ እያወራህ ብቻ የምትኖርበት ሕይወት ሳይሆን ቀምሰህ ወደኸው እንድትናፍቀው የሚያደርግ ነውና በምድር እያለህ በሰማይ የሚጠብቅህን ሰማያዊ ደስታ እዚሁ እንድትቀምሰው የክርስቶስን መንግስት እዚሁ በምድር እንድትጀምረው እንድታየው የእመቤታችን ምልጃ ጸሎት አንዱ እንግዲህ ዋናው መሰረታዊው እመቤታችንን ሰዎች የሚወዱበት እንግዲህ ትልቁ ይህንን በረከት ለማግኘት ነው። በዚህ ለመጠቀም ነው፣ በእናትነት ምልጃዋ ለመጠቀምና ፍልሰታ ልዩ የሚያደርገው ይሄ ነገር ጎልቶ እመቤታችን ከዓለም የባከነውን ሁሉ ሰብስባ ምርኮ የምታስገባበት ነው። ወደ ክርስቶስ መንግስት የምታፈልስበት ሰማያዊውን ሕይወት እንዲያዩ እንዲቀምሱ ከክርስቶስ ጋር መኖርን እንዲለማመዱ የእመቤታችን ጸጋ ሁሉን የሚረዳበት ነው። አንዱ እሱ ነው። ሁለተኛው ፍልሰታን ስታስብ አጭር ጾም ናት። ከማጠሯ ባሻገር ደግሞ ጾመ ፍልሰታን ስታስብ ብዙ ነገሮች ምቹ ናቸው። ይሄንን ጊዜ በናፍቆት ለመጠበቅ የሚያደርጉ ወቅታዊም ነገሮች አሉ። ለምሳሌ በተማሪዎች አንጻር ስታይ ትምህርት የሌለበት ትምህርት ዝግ የሚሆንበት ነው። በገበሬዎች ስታይ አረሙ ምኑ አብቅቶ እህል ወደ እንግዲህ ከአረም ጊዜ አልፏል ወደ ፍሬ የሚሸጋገርበት ሰው በመሆኑ አረም አይታረምም። አረም ጊዜ የሚያበቃበት ነው። ወደ ገበሬውን ስትመለከት ጉልጓሎ የለም፣ እርሻ የለም፣ አረም የሚያበቃበት ነው። ከዛ ውጭ ደግሞ እረኞችን ስታይ እረኞች በመስክ የሚለቀቁበት አይደለም። እረኞች በተወሰነ ቦታ ላይ ምግብ እየተሰጣቸው ከብቶች የሚቆሙበት ነው። አሁን ከውሃው አንጻር፣ ከዝናብ አንጻር፣ ከአዝሬት አንጻር እንደ ልብ የሚለቀቁበት የሚሰማሩበት ወቅት አይደለም። ከተሰማሩም በተወሰነ አጥር ውስጥ
ስለዚህ አጠቃላይ የሆነው ሰው ይሄ ሰዓት ምቹ ጊዜ ነው ለሁሉም ማለት ነው። ምቹ ጊዜ ነው ለእናቶች። አሁን በፊት አንዱ እንግዲህ በሀገራችን በጣም አስቸጋሪ የሆነ ውሃ መቅዳት ነው። አሁን በክረምቱ ውሃው በየሰፈሩ ከዝናቡ የተነሳ በተለያየ ነገር ይጠቀማሉ። ውሃ ብዙ የውሃ የሚወጣው ጉልበት ይቀንሳል። አረም የለም፣ እርሻ የለም፣ በዚህ ወቅት ጉልጓሎ የለም። እረኞች ሩቀው ከብት ወደ ማሰማራት የለም፣ ከብት በተወሰነ ኮምፓውንድ። ስለዚህም አብዛኛው ትምህርት የለም እና ይሄ ወቅት በቃ አይምሯችን ተሰብስቦ ከአጭርነቱ አንጻር በዓመት ውስጥ ካለ የተመቻቸ ጊዜ ከመሆኑ አንጻር አብዛኛው ወደ 67% የሚሆነ የሀገራችን ሕዝብ በዚህ እሳቤ ውስጥ የሚካተትበት እንግዲህ በተለይ በበፊቱ ስርዓት ማለት ነው 67% ትልቅ ነው አይደል? እና ከዚህ አንጻር በተለይ ሰሜኑ ደጋማው 67% የሚሆነው በዚህ ማዕቀፍ ውስጥ የሚሆንበት ነው። ከዚህ አንጻር በተለየ መልኩ ይሄን ጾም እየናፈቁ የሚተጉበት ጊዜ አግኝተው የሚሳተፉበትም ወቅት ነው። ሁለተኛው ምክንያት ይሄ ነው። ሶስተኛው ምክንያት ደግሞ እንግዲህ በኢትዮጵያውያን እንግዲህ የራሳችን የሆነ ነገረ መለኮት ሀገር በቀል ነገረ መለኮት አለን። ነገረ መለኮታችን ከቅዱስ ሥጋው ደሙና ከክቡር ደሙ አንጻር እንግዲህ ያለን ጥንቃቄ ያለን ፈሪሃ እግዚአብሔር ለሥጋው ደግሞ ያለን መጠንቀቅ እጅግ ደስ የሚያሰኝ ነው። ግን ይሄ ደስ የሚያሰኘው መጠንቀቅ ደግሞ ከናካቴው ከለየን ጉዳቱ በዛው ልክ እንዳይሆን እሱ እንደተጠበቀ ሆኖ ደስ የሚያሰኝ ነውና እመቤታችንን ይዘን ያን የምንፈራውን የሰው ልጅ ለዚህ ቅድስና ክብር፣ ለዚህ ሰማያዊ ጥሪ፣ ለዚህ ሰማያዊ ማዕድ እኔ ማነኝ የሚል ትህትና በውስጡ ያለበት ነው። ኢትዮጵያዊ በሙሉ እንዲሁ በቅቻለሁ ነቅቻለሁ ብሎ የሚመጻደቅ ደስ የሚል የኢትዮጵያ በእምነቱ ፈሪሳዊ ባህሪ የለውም። የፈሪሳዊ በቃው ነቃው ጸደቅኩ የሚል ጉረኛ አይደለም። በእውነቱ እንደዚህ ያለ የፈሪሳዊ ባህልም የለውም። አንዳንዴ የምታያቸው አዳዲስ ክርስትናዎች በቃ የጽድቅን ዓለም በሙሉ በእጃችን ጨበጥ ነው በእግራችን ረገጥ ነው አይነት ስሜት እንደዛ አይነት ስሜት የሚሰማቸው አሉ። በእርግጥ መጽሐፍ ቅዱስ እንደሱ አያስተምረንም። ይሄ የፈሪሳዊ ባህል ነው እና ኢትዮጵያውያን ከዚህ ከፈሪሳውያን ባህል በጣም የጸዳ ነው እምነታችሁ። ዛሬ ስትመለከት እኔ ማን ነኝ? ለዚህ ክብር እበቃለሁ ወይ? ለዚህ ጽድቅ የሚል ፍራቻ ስላለ እመቤቴ አንቺ እርጅኝ በመፍራት ተነጥለው እንዳይቀሩ ለዚህ ለሥጋው ደግሞ ማለት ነው በመፍራታቸው በአክብሮታቸው በመንቀጥቀጣቸው ከናካቴው ተለይተውም እንዳይቀሩ ናፍቆቱ አለ። ናፍቆታቸውን ሁሌ እንዳይወጡትም ፈሪሃ እኔ ማነኝ የሚልም ጥያቄ አለ። እንዳልደፋፈር ጌታዬ እንዳላሳዝን የሚል ከዚህ አንጻር እመቤታችንን ይዘው ወደዚህ እሷን መከታ አድርገው ተመክተው በእሷ የእመቤቴ ምልጃ ይረዳኛል በጎደለኝ ነገር ባነሰኝ ነገር በድካሜ ሁሉ የእመቤቴ ምልጃ ይደግፈኛል፣ ደካማ ነኝና ትደግፈኛለች፣ የጠላትን ውጊያ እፈራለሁና ትባርከኛለች ብለው ይህን ፍልሰታን እሷን ይዘው ወደ መቅደሱ ወደ ልጇ ሰርግ ይታደማሉ። እንግዲህ ልዩ የሚያደርጓቸው እነዚህ ሶስቱ ነገሮች ልዩ ያደርጉታል ማለት ነው። ግሩም ቃሎት እናስባለን አባታችን። ስለዚህ አንዱ ምክንያት ይሄ ነው ማለት ነው። ሶስት ዋና ዋና ነጥቦችን ጠቅሰውልናል አባታችን። ከእመቤታችን ፍቅር ባሻገር የወቅቱ ምቹነትም ወደዚህ አምጥቶናል። ቀደም ሲል ጀምረውልኛል፣ አያይዤ ልጠይቅዎት። በዚህ ወቅት ከእመቤታችን ፍቅርም አንጻር ከወቅቱ ምቹነትም አንጻር ቆራጮች በቤተክርስቲያን ይሰባሰባሉ። ነገር ግን እንዲያው ብለን ስንቃኝ የሚቆርቡት ብዙዎቹ ህፃናትና ይልቁንም አረጋውያን፣ አብዛኞቹ ህፃናት ናቸው። ወጣቶች ቢኖሩም ቁጥራችን አነስተኛ ነውና ከዚህ ጋር አያይዘው ወጣቶቹ ከፍርሃት ባሻገር በፍርሃት ወይም በሌላ ምክንያት ርቀው እንዳይቀሩ ከስጋው ደግሞ አያይዘው ለወጣቶቹ ቃለ ምዕዳን ወይም ምክር እዛ አንድ ክፍተትም አለብን። እውነቱን ለመናገር መቼም ችግራችንን ካላወራን መፍትሄ የምንፈልግበት ጊዜ አናገኝም ወይንም ልብ አናገኝም። ትንሽ ክፍተትም አለችብን። እሱ ክፍተት ከምን የመጣ ነው ብለህ ካልክ በተለያየ ጊዜ በቤተክርስቲያን ላይ የደረሱ ፈተናዎች አሉ። ለምሳሌ በተለያየ ምክንያት እንደው ታሪኮቹ ሁሉ ከዘረዘርን ምናልባት ጊዜውን ለዛ ልናውለው ስለምንችል ቦታው ላይሆን ይችላል። እንደው ግን እንዳጠቃላይ በቤተ ክርስቲያኖት ላይ የደረሱ ከክህነት አንጻር የደረሱ ብዙ ፈተናዎች አሉ። ለመቶ ዓመታት የሚዘልቁ የጵጵስና ማጣት፣ የተለያዩ ችግሮች እነሱ ምን አድርገውናል? ትንሽ ስርዓተ ክህነታችንን እንደሚጠበቀው እንዳይሆን በሚጠበቀው ልክ እንዳይሆን ተጽዕኖ አሳድረዋል። እንደገና ከድቁናው ጀምሮ እስከ ላይ ያለው ብትፈትሸው ከምዕመናን ጀምሮ እስከ እንደው ከክህነት ድረስ ያለው ነገር ብትፈትሸው ትንሽ አንዳንድ እንደው በበፊቱ መሰረት ላይ ያለ መጽናት ትንሽ የመናጋት ነገር ይታያል። እውነቱን ለመናገር እሱን ቆም ብለን መፈተሽ አለብን። ስርዓተ ክህነታችንን ጭምር ማለት ነው። ምዕመኑ ላይ ለመፍረድ ካህናቱን ማየት አለብህ።
ከካህናቱ ላይ ደግሞ ለመፍረድ ያለፈበትን መንገድ ማየት አለብህ። አንዳንድ ትንሽ ስርዓቶች ትንሽ የመናጋት ነገሮች ይታያሉ እና ያ መናጋት ምን ፈጥሯል? በተለይ አሁን ለምሳሌ አሁን በሰሜኑ አንዳንድ ቦታዎች ላይ እኮ ሰዓታት ተቆሙ የማይቀደስባቸው ቦታዎች፣ ቅዳሴ በዓመት አንድ ቀን ብቻ የሚደረግባቸውም አንዳንድ ገዳማት አሉ። ሁለት ደግሞ ቢቀደስም ያለመቀበልም ነገር አለ። እነዚህ ነገሮች ከምን መጡ ብለህ ካልክ በመሀል ረጅም ጊዜ ጋፕ ነበረ እና እንደውም ያ ጋፕ ምን ፈጥሯል ብለህ ካልክ ለምሳሌ የግራኝ መሐመድ የወረራ ዘመን ይፈጠረው አለ። በጵጵስና ወይም በክህነት ችግር ምክንያት ለምናምን ለብዙ ዓመታት እንደውም 100 ብዬ ስል እንደው ከናካቴ የጠፋበት ነው። እጥረቱ መቼም ተወርቶ ተነግሮ አያልቅም። አንድ ሊቀ ጳጳስ ብቻ ነው አዲስ አበባ ላይ ወይም ማዕከላዊ ቦታ ላይ ይቀመጣል። ከዛ ውጭ ያለውን የክህነት መስፈርቱ ክህነት ውድ ነበረ። በብዙ ምክንያት እነዚህ ነገሮች እጥረቱ አብሮ የፈጠራቸው አብሮ ያሳደጋቸውም አንዳንድ ነገሮች አሉ። ከዛ ውስጥ አንዱ ምንድን ነው? ሰው ያስቀደሱ ሁሉ ወደ ስጋው ደግሞ የመምጣት ባህላችንን ደግሞ እንትን ብሎ ህጋችን አለ። ህጉ ምን ይላል? አንድ ሰው ካልቻለ ልዩ ልዩ ችግሮች ከገጠሙት በዓመት 3 ከቻለ ግን በየሳምንቱ ይቁረብ ነው አይደል? ህጋችን እሱ ነው። ፍትሐ መንፈሳዊ ላይ በአንቀጽ የተደነገገ ነው። የአባቶች ውሳኔ ነው አይደለ? ዲድስቅልያውም አብጥሊሳቱም እንደውም አብጥሊሳት ምን ይላል? መቦ ብእሲ ዘበዋዊ ቤተክርስቲያን አይደለ? በጊዜ ቅዳሴ 3 ህግ ያስቀምጣል። አንደኛው ወኢሰማ የሚነበበውን የመስማት ግዴታ አለበት። ሁለተኛው ደግሞ የታገሰ እቱ በሰላም ተብሎ እስኪሰናበት ድረስ መታገስ። ሶስተኛው የተመጠበ ቅዱስ ሥጋውን ክቡር ደሙን መቀበል ግዴታ አለበት የገባ ይላል። ይህን ያላደረገስ 2 ኃጢአት ይሰራል። አንደኛው ምን ኃጢአት ነው የሚለው? ወአስተሐቀረ ቁመተከ በክርስቶስ ምድርና ሰማይን በፈጠረ ሰማያዊ ንጉሥ በሆነ በክርስቶስ ማዕድ ፊት መቆምን አቃሏልና። አየህ፣ አለመቀበል ክርስቶስ እንደማቃለል ነው። እንግዲህ አቃሏልና በዚህ ምክንያት እስማማሰነ ሕገ እግዚአብሔር የእግዚአብሔርን ሕግ አጠፋ እና ምን ይሁን? ከክርስቲያን ወገን ሊቆጠር አይገባውም ነው የሚለው። ይሰደድም ቤተክርስቲያን ከክርስቲያን አንድነት ህብረት ይለይ ነው የሚለው እንዲህ ያለውን። ምክንያቱም በቅዱስ ሥጋውና በክቡር ደግሞ ድርድር ስለሌለ ማለት ነው። ከዚህ አንጻር የፈተሽነው እንደሆነ እንደ ህጋችን መኖር ችለናል ወይ ብለህ ስትል ከላይ እስከታች መፈተሽ ያለበት ይመስላል። አባቶች መፈተሽ አለባቸው። ከምን አንጻር? የሚገባውን ነገር በሚገባው ደረጃ እየሆኑ ሌላውን ማህበረሰብ ማስተማር ችለዋል ወይ ተብሎ። ሁለተኛ ምዕመናን መፈተሽ አለባቸው። የሚማሩትን የሚሰሙትን በህይወት የመኖር አቅም አላቸው ወይ ብሎ። አቅም ከጠፋ መንፈሳዊ ኃይል አንሷል ማለት ነው። ከምን ምክንያት ያመጣ የሚለው እሱ ሊፈተሽ ያስፈልጋል። ከዚህ አንጻር በጾመ ፍልሰታ የሚቆርቡት አብዛኞቹ ህፃናት ናቸውና እናቶች ናቸው። በመካከል ላይ ያለው አይቆርብም። ለምንድን ነው የማይቆርበው ብለህ ስትል ቤተክርስቲያን አሁን ላይ ጠንክራ ታስተምራለች፣ ግን የሚጠበቀውን ያለው አልመጣም። እሱ መፈተሽ አለበት። እሱ ለምን የሚለው ጥያቄ መፈተሽ ያለበት ይመስለኛልና በምንጠብቀው ልክ አይደለም። ብዙ ተግዳሮቶች አሉ፣ ብዙ ክፍተቶች አሉ። ወቅቶች የፈጠሯቸው ተግዳሮቶች ትንሽ ያናጉት የስርዓት መንገድ አለ። ከድቁና ክህነት ጀምሮ እስከ ምንኩስና ድረስ ትንሽ የተናጋ ነገር አለ። እውነቱን ለመናገር ከምዕመናኑ ጀምሮ እስከ ላይ ድረስ ማለት ነው። አሁን ሁሉም ቢፈተሽ እንጃ እንደ ህጋችን እንደ ስርዓታችን ኦርቶዶክስን እንደው በህጓ ጸንቻለሁ አፉን ሞልቶ የሚናገር እናገኝ ይሆን? እንጃ። እሱ ሊከብደን ይችላል። ምናልባት መጽሐፍም ይላል አይደል? መጨረሻው ዘመን በመጣ ጊዜ ይላል አይደለ? እንደው ያገኝ ይሆን? እንጃ ይላል መጨረሻ ላይ። እና እንጃ የሚለው ነገር አሁን የሚሰራ ይመስለኛል። እና ከዛ አንጻር እሱ ክፍተታችን ነው። ምናልባት ይህን ክፍተት ለመሙላት መደረግ አለበት የሚሉት የመፍትሄ ሀሳብ በመፈተሽ ነው ያለበት። ለምን የሚለው አንደኛ ትምህርቱ አላነሰም። ምንድን ነው የጎደለው? ለምሳሌ ካህናት ኢቨን አሁን መነኮሳት ሌላ ህይወት የላቸውም ከመንፈሳዊ ህይወት ውጭ። እሁድ መነኮሳት ይቆርባሉ ወይ? መጠየቅ አለበት። ይቆርባሉ። አስቀድሰው ቆርበው ነው የሚወጡት፣ እንደው ነው የሚወጡት። ምዕመኑ ላይ ብቻ አይደለም የምንፈርደው አይደለ? መነኮሳት ለምሳሌ መጀመሪያው መነኮሳት በህይወት አርአያ መሆን አለባቸው አይደል? በዓለም የሚኖረውን ስግብግቡን ዓለም የተሰጠውን ትቶ ሁሉ መኖር እንደሚቻል ማሳየት። አንድ አልበቃ ብሎ ሁሉ ያንን የሚበዘበዘውን ዓለም አንድ የተሰጠውንም የተፈቀደውንም ትቶ መኖር እንደሚቻል በህይወት ማሳየት አለ። የመንፈሳዊ ትምህርት ቤት የህይወት ትምህርት ቤት ናቸውና የመጀመሪያው ከመነኮሳት ጀምሮ እሁድ ይቆርባሉ ወይ ነው። ሁለተኛ ካህናትስ ይቆርባሉ ወይ? ካህናት ተራው ካልሆነ ቀዳሽ ሆኖ ካልተገደደ በቀር
እሑድ ካስቀደሰ ይቆርባል ወይ? ሶስተኛ መዘምራን ማህሌት ቆሞ የሚያምረውን ሰማያዊ ማዕድ የቅዱስ ያሬድን አማካኝነት ከሰማይ የመጣውን ማዕድ ሲካፈሉ ያድራሉ አይደል? የእሱ ማጠቃለያው ቅዱስ ሥጋው ክቡር ደሙ ነው። መዘምራኑስ ይቀበላሉ ወይ? ሊቃውንቱስ ይቀበላሉ ወይ? ዲያቆናትስ ቀዳሽ ሆነው ካልተገደዱ በቀር ቅዱስ ሥጋው ደሙ ይናፍቃቸዋል፣ ይቀበላሉ ወይ? እነዚህ መፈተሽ አለባቸው። እነዚህ ከተመለሱ ምዕመናን ላይ መፍረድ ቀላል ነው። ወይ እኛ ጋር ትምህርት አንሷል፣ ወይ የነገርናቸውን ካልሰሙ፣ ወይ እነሱ ጋር እኛ ያልሰማናቸው ነገር አለ ማለት ነው። ወይ የእኛን የማይሰሙ ከሆነ ከነሱ ያልሰማ ነው መስማት ያቃተን አንድ ነገር አለ ማለት ነው። በአብዛኛው ምክንያቱም ምዕመናኖቻችን ፈሪሃ እግዚአብሔር ላይ ብዙ አሁን ትንሽ እያነሰ መምጣቱ የሚታይ ቢሆንም እንደ አብዛኛው ግን በፈሪሃ እግዚአብሔር ረገድ ያላቸው ሕይወት ምዕመናኖቻችን እንደው ተስፋ የሚያስቆርጥ አይደለም። እውነቱን ለመናገር እግዚአብሔርን ይፈራሉ፣ የካህናቸውን ቃል ይሰማሉ፣ የቤተክርስቲያናቸውን ድምፅ ይሰማሉ። ምንም በዚህ በኩል እንደው አፋችንን ሞልተን ልንናገረው የምንችለው ሀቅ ነው። ለምን እዚሁ ላይ አይመክሩንም? አንቀበል ሰዎችን ከቤተ ክህነትም ከምዕመናንም ወገን ከአባት እስከ ዲያቆን ሁሉም በቃ ወገን ማይቀበሉን አጠቃላይ ወደ ሥጋው ደሙ እንዲመጣ አያይዘው ጸና ያለ ያስተላልፉ። እንግዲህ የእምነት ኦርቶዶክሳዊነት ከሥጋው ደሙ ተለይቶ የለም። ሥጋው ደሙ የተለየ ኦርቶዶክሳዊነት የሞተ ነው በራሱ ማለት ነው። ማንም ሁን ምንም ሁን የእምነት መሪዎች ሲሆን እሑድ ነው፣ ባይሆን ደግሞ መጨረሻው ትንሹ በዓመት 3 ነው። ከሱ ውጪ ሥጋው ደሙ በዓመት 3 ካልተቀበል ክርህን እንደበጠስክ ነው የሚቆጠረው። ከዛም ውጪ ትንሽ እንትኑም ያስደነግጣል አይደለ? የምንለውን እየሰማነው ነው ወይ ወደሚል እንዳትወስደኝ አይደለም። ሥጋው ደሙን ቤተክርስቲያን ገብቶ አስቀድሶ ሥጋው ደሙን ያልተቀበለ ይላል ምንድነው የሚለው? ክርስቶስን እንዳቃለለ ይቆጠራል። በዓመት 3 ቢያንስ ያልተቀበለ ክሩ እንደበጠሰ እምነቱ እንደካደ ነው የሚቆጠረው አይደለ? ግን ገብቶ ደግሞ ያልተቀበለ እንደማቃለል ለምሳሌ በጣም የሚወድህ አንድ ወዳጅህ አይደለ ማዕድ አዘጋጅቶ አንተን ጠርቶህ መተህ ቤት ከገባ በኋላ የለም አልበላም ብለህ እንትን ብትል አንተ ምሳ ግብዣ ጠርቶህ አይደለ ማዕዱን ብዙ መከራ ያለ የሌለ ያለውን አቅም ደግሶ እንዶ ቤት ያለውና አምቆም የፈቀደውን አላሰናድቶ ምግብ አቅርቦ አልበላም ብለህ ብትለው ምን ይሰማዋል ሰው እንኳን? ይሄም ሰማያዊ ማዕድ ነው። ያንን ክርስቶስ የደገሰልን መስቀል ላይ ነው። ደግሶ ሰጠን። እንግዲህ ጠራንና የተጠራንበትን ድግሱ ነው፣ ሥጋውና ደሙ ነው። ንብሉ ብሎ ጠራን አይደለ? ያለዚህ ከኔ ጋር አንድ አትሆኑም ነው። ስለዚህ ያን ድግሱን ሄደ ተጠርተህ በመስቀል ላይ መከራ አይቶ ወድቆ ተነስቶ እንግዲህ ያለፈበትን መንገድ አይደለ 14ቱን እንደው የቀራንዮውን እንኳን ጉዞ ብናስበው ጭንቅ ነው አይደል? ከዛ ውጪ ሲወለድ ጀምሮ ብታይ እንግዲህ በበረት ውስጥ የተወለደ አይደለ? የኛን ሽታ አለበት። ከዛ ጀምሮ ያለውን እንግዲህ ነገር አስብ። ያ የኛን ድግስ የደገሰበት ነው፣ የኛን ሕይወት የሰራበት ነው አይደል? ያ ሁሉ ዋጋ ለኛ የተከፈለ ነው፣ ድግሱን የደገሰበት እና ያን ሁሉ ዋጋ በማድረግ ድግሱ ደግሞ በመስቀል ላይ ራሱን ሰጠን። እንካችሁ ብሉ ጠጡ አይደለ? ያን ድግስ ወዳጅህ ክርስቶስ ቆሞ እንካ ብሎ እየጠበቀ እንዲህ ብለህ ማለፍ እንዴት ሊታይ ይችላል? እንዴት ነው ሊታይ የሚችለው? እና አባቶች ይህንን ሲገልጹ አስተሐቀረ ክርስቶስን አቃለለው አሉ። አቃለለው ለምን? ድግሱን የለፋበትን ብዙ ዋጋ ከፍሎ ለአንተ ያዘጋጀልህን ለአንተ ባደረገልህ ነገር በሰጠህ ነገር መደሰት ካልቻልክ ነው ሰጪውን አቃልሃል። በስጦታው ካልተደሰት ሰጪውን አቃልኋል ማለት ነው። ስለዚህ ለምናገረው ነገር ዋስተሐቀረ ነው አይደለ? እንትን አቃለለ ነው። ስለዚህ አለመቀበል ክርስቶስን ማቃለል ነው። ሁለተኛው ርዕስ የቅዳሴውም የሰዓታቱም የአጠቃላይ የአምልኮ ማዕከል በዓመተ ምሕረት የመቼም ቀን ይቀደስ በዓመተ ምሕረት ያለው ስርዓት አምልኮ በሙሉ ዋና ዓላማው ከክርስቶስ ጋር አንድ መሆን ነው። የትኛውም ቀን ይሁን ፍልሰታም ይሁን አርባ ጾምም ይሁን ፋሲካም ይሁን ገናም ይሁን ቅዱስ ገብርኤልም ይሁን ቅዱስ ሚካኤልም ይሁን ዋና ዓላማ እዛ ማዕድ ላይ እንድንበቃ እኛን ማድረስ ነው። የቅዱስ ገብርኤል ቀን ዋና ዓላማው ቅዱስ ገብርኤል ሰብስበው ለክርስቶስ መንግስት እኛን ማስተማራት ነው። ለዛ መንግስት እንድንበቃ እኛ መርዳት ነው፣ መደገፍ ነው ዋና ዓላማው። ስለዚህ የትኛውም አይነት አገልግሎት በቤተክርስቲያን ይከናወን ዓላማው አንድ ነው፣ እሱም ከክርስቶስ ጋር አንድ መሆን። አንድ መሆኛው ደግሞ ስጋዬና ደሜ ነው። ስጋዬን የበላ እኔም ከእርሱ ጋር እርሱም በእኔ ይሆናል፣ እኔም በእርሱ ሆናለሁ። ስለዚህ ሁሉ የሚደረገው እያንዳንዱ ነገር ለዛ ነው። ስለዚህ ለፍተ አናቱ ላይ ስትደርስ ትተኸው ከሄድክ አጭዶ እንደመበተን ነው።
ደግሞ ሁለተኛው ይሄ ነው። ስለዚህ የትኛውም ቀን የትኛውም ስርዓት አምልኮ ይደረግ ዓላማው ስጋውና ደሙን ለመሳት ከክርስቶስ ጋር አንድ ለመሆን ነው። ሶስተኛ የመጨረሻው እመነኝ፣ አማራጭ የለህም እኮ። አማራጭ አለን እንዴ? ከፈጣሪ ውጭ የመኖር አማራጭ አለን? ቢኖር ሊኖር ይችላል አይደለ? መካድ አማራጭ ሊሆን አይችልም መቼም። አማራጭ ነው ብለህ ከጠቀምክ አትገደድም። ግን ጉዳት መቼም አማራጭ ሆኖ አያውቅም። ህይወት እያለ ሌላው ነገር የህይወት ተቃራኒ መቼም አማራጭ ሆኖ አያውቅም። ስለዚህ አማራጭ የለንም። ደግሞ ሞት አለ አይደለ? አናውቀውም መቼ እንደምንጠራ እና ከሱ ጋር ሆኖ መሞት መሽግግር ነው አይደል? እረፍት ነው አይደለ? ስለዚህ እረፍት እንዲኖረን ከሚያሳርፈው ጋር መሆን ለምርጫ የሚቀርብ ጉዳይ አይደለም። በአንድ ቃል ሳሰምርበት ከምዕመናን እስከ ላይ ድረስ ያለ ስጋው ደሙ የሚደረግ የስርዓት አምልኮ ስርዓት በኦርቶዶክስ ውስጥ የለም። እያንዳንዱ የምናደርገው ቅዳሴው አጠቃላይ የሚደረገው የስርዓት አምልኮ ጉዞ ከክርስቶስ ጋር አንድ ለመሆን ነው። ሌላው ቅድስት አርሴማ በል፣ ቅዱስ ጊዮርጊስ በል፣ ለዚህ አንድነት እርዱኝ ነው፣ ደግፉኝ ነው። ቅዱስ ገብርኤል ለዚህ ጉዞ እርዱኝ ነው። የዚህ ዓለም ፈተና ከባድ ነውና፣ ስለዚህ ያለ ስጋው ደግሞ የኖርነው ህይወት ከስሯል። ካልተቀበልን ለመቀበል ያብቃን፣ ተቀብለን ከሆነ ደግሞ ለመጽናት ያብቃን። ለመጽናት ያብቃን እና ያለ ስጋው ደግሞ ህይወት ኦርቶዶክሳዊነት የለም። መንፈሳዊ ጉዞ ያለ ስንቅ ስንቁ ስጋው ደግሞ ነው። መንፈሳዊነት አንድ ተጓዥ ምንም ሳይበላ መሄድ ይችላል። ምንም ምግብ የሌለው ተጓዥ ይወድቃል አይደለም? ያለ ስጋው ደግሞ ኦርቶዶክሳዊነት ጉዞ ነው። መንፈሳዊነት የእድሜ ልክ ጉዞ ነው። ስንቁ ደግሞ ስጋው ደግሞ ነው። ያለ ስጋው ደግሞ መጨረሻ ውድቀት ነው ማለት ኃይል የለም። መንፈሳዊ ኃይል አታገኘው፣ ውድቀት ነው ማለት ነው። አምላክ አበው ያክብርልን፣ አምላክ አበው ይጠብቅልን። ለሰጡን ቃለ ምዕዳን እንግዲህ ሰምተናል። መለወጥ ደግሞ እኛ ስራ ይሆናል ማለት ነው። እዚሁ ላይ እንደ ምክንያት ከምንጠቅሳቸው አባ ቁርባንን ስናነሳ የኔ ቢጤ አብዳን ወይም ደግሞ ባለማወቅ ሊሆን ይችላል። አንዳንዶቻችን እንደኔ በስንፍና፣ ሌሎቹ ደግሞ ባለማወቅ ሊሆን ይችላል። የሚያነሱ ጥያቄ ምንድን ነው? ካህኑ በቅዳሴ ጊዜ የሚያውጀው አንዱ አዋጅ አለ። ዘኮነ ንጹሐ ይንሳ እምቁርባን ዘኮነ ንጹሐ ይንሳ ብሎ ንጹሕ የሆነ ከስጋው ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። በድፍረት ከተቀበለ ቅን ብሎ የሚያውጀው አዋጅ ከበድ ይላልና እሱን በመስማት ታዲያ በምን አቅሜ እቆማለሁ? ስለዚህ ኃጢአት መስራቴ ስለማይቀር ከምቀጣ ተቀብዬ ከምቀጣ ሳልቀበል ብቀር ይሻላል ብሎ መሸሽ ይኖራል። ስላልተቀበለ ሽልማት አለው። ስላልተቀበለ ከቅጣቱ ያመልጣል። እሱን አስበን እናስበው። መሸሹ ከፍርድ ያድናል ወይ? መሸሹ ከቅጣት ያድናል ወይ? እንደውም ጭራሹኑ ይዘው ይሻላል እንጂ በአንድም በራሱ አይጸድቅም። በሱ ቸርነት ነው። ቸርነቱን ለማግኘት ግን እሱ መያዝ አለብን። ለዓለም ቸርነቱ ተሰጥቷል። መያዝ ያንተ ድርሻ ነው። ፍጹምማ ብትሆን ኖሮ የእሱ ቸርነት ምን ያስፈልግ ነበር? የሰው ፍጹም የለውም። የእግዚአብሔር ቸርነት ይህ ሁሉ የመላእክቱ ጥበቃ የቅዱስ እንዲህ ብለን የምንለው ሰው ፍጹም አይደለም እኮ ነው። እርዱኝ እኮ ብለን የምንለው ሰው በራሱ ፍጹም አይደለም ነው። እንዳጠቃላይ ዘኮነ ከቃሉ አንጻር እንመልከተው ብለህ ካልክ መጽሐፍ ቅዱሳዊ ነው። ብዙ የተጋነነ አይደለም። አንዳንድ ሰዎች ይህን አዋጅ አንዳንድ ሊቃውንት ሲያልፉት ይታያል። አንዳንድ ሊቃውንት ሲያሻሽሉት ይታያል። አንዳንድ ሊቃውንት ደግሞ ሌላ ነገር ሲተኩበትም ይታያል። ምዕመናን ከስጋው ደግሞ አርቋል ብሎ ከመስጋት የተነሳ እንደኔ መጽሐፍ ቅዱስ ነው። ሳይገባው ቢበላ የጌታ ስጋና ደም ዕዳ አለበት ይላል መጽሐፍ ቆሮንቶስ ላይ ይላል አይደል? እንደውም እስከ ሞት ድረስም የምናነበው መጽሐፍ ቅዱስ ላይ በተለይ በቆሮንቶስ ምዕመናን ላይ የተከሰተውን ታሪክ ስታስብ የአጋፔ ማዕዱንና ስጋው ደሙን አንድ አድርጎ የማየት ችግር፣ ልክ እንደ ተራ ምግብ የመቁጠር ችግር እና ያው የሚያስከተለው እንትን ይታወቃል። እሱ ታሪክ አለ። እሱ ታሪክ በእርግጥ አንዳንድ ምዕመናን እሱን እያነሱም የመፍራት ነገር መፍራቱ ጥሩ ነው። ግን ንጹህ የሆነ ማለት ምን ችግር አለው? ንጹህ ለመሆን የሚከለክልህ ምንድን ነው? ንጹህ እንዳትሆን የሚከለክልህ ምንድን ነው? ደግሞስ ንጹህ መሆን የምትችለው መቼ ነው? ይሄን ሁለቱን አስብ። ንጹህ እንዳትሆን ምን ይከለክላል? ንስሐ መግባት እኮ ነው። ሸክም የከበደ ወደ እኔና ነው። አለቀ እኮ በቃ አለ አይደለ? እኔ ሸክሜም ቀሊል ቀንበሬም ቀሊል ሸክሜም ቀሊል ነው አይደለ? ቀንበሬም ልዝብ ሸክሜም ቀሊል ነውና መምጣት ነው። ባበ ነፍስህ እኮ ራስን ማሳየት ነው። ይቅር በሉኝ እኮ ነው። ያለዚያማ የተጨማለቀ ክርስትና ሳለ እንዴ? ተጨማልቆ ክርስትና ሲኖራል እና ለኃጢአት መብት ስጋው ደግሞ መሸሽ ለኃጢአት መብትን ይሰጣል እንዴ? ኃጢአት እንደ ልብ እንድትሰራ ልክ ከዘኮነ ንጹሐ ከሚለው ይልቅ በዚህ ምክንያት የሚሸሸው ሰው ማመካኛ ያለው አይመስለኝም።
ያለው አይመስለኝም። ያው መጽሐፍ ቅዱሳዊ ነው። ሳይገባው ወይንም ሳይገባው የሚቀበል የክርስቶስ ሥጋና ደም ዕዳ አለበት አይደለ? ወደ 8 የሚጠጉ ዕዳዎች በመጽሐፍ ቅዱስ አሉ። አንዱ ሳይገባው የቅዱስ ሥጋው ክቡር ደሙን የሚቀበል አምኖ ምን እንደሚቀበል ሳይገባው ነው አይደለ? ምን እንደሚቀበል ሳይገባው። ሁለተኛ ሥጋውና ደሙ ምንድን ነው ብለህ ስትል መንጽያ ነው፣ ከኃጢአት የምንነጻበት ነው። ያለ ሥጋው ደሙ መንጻት አይቻልም። ንስሐ ብትገባ ያለ ሥጋው ደሙ ስርየት የለም አይደለ? ያለ ሥጋው ደሙ ስርየት የለም። ስለዚህ ምን አማራጭ አለህ ነው መንጻት። ዘኮነ ንጹሕ የሚለውን እንዲህ ነው እንዲያ ነው ብሎ ከማስተካከል ይልቅ እንዳንነጻ የሚከለክለን ምንድን ነው አይደለ? ሰው ሁሉ ኃጢአት ሊሰራ ይችላል፣ የታወቀ ጉዳይ ነው። ስለዚህ ግን ምን ተበጅቶለታል? መፍትሄ አለው። መፍትሄው ምንድን ነው? አበነፍስ ራስን አሳይተህ ንስሐ እንደ አቅም እኮ ነው አይደለ? እንደ አቅም ይሰጥሃል። ትንሽ ስግደት ይቅር በለኝ እኮ እግዚአብሔር ፊት እና እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትስራ አይደለ? በኃጢአት ተሸክመህ ትኖራለህ እንዴ? የቱ ነው የሚቀለው? ይሄ ነገር የተፈተሸ አይመስለኝም። በብዙ ሊቃውንት ዘንድ ብንፈትሸው ጥሩ ነው። አንደኛ ዘኮነ ንጹሐ ንጹሕ የሆነ ሥጋው ደሙ ይቀበል። ንጹሕ እንዳንሆን የሚከለክለን ምንድን ነው? ምክንያቱም የምንነጻው በምንድን ነው? በንስሐ አባት አይደለ? በካህኑ እግዚአብሔር ይፍታ በሚለው የኑዛዜ ጸሎት አይደለ? በዛ ጸሎት ካህኑ እኮ እሱ ነው፣ ወደ ፈቺው እኮ ነው ሪፈር የሚለን አይደለ? እግዚአብሔር ይፍታ ፍጹሙ ሊቀ ካህን የሆነው ክርስቶስ እሱ ኃጢአትህን ይቅር። ይሄ ደግሞ ስልጣን ተሰጥቶታል አይደለ? በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው። እና ጭንቁ ምንድን ነው እዚህ ጋር ታዲያ? ምንድን ነው የሚያስጨንቅግና አለ እዚህ ጋር? ዘኮነ ንጹሐ ሊያስጨንቅ የሚችልበት ነው ወይንስ ከነ ኃጢአታችን የግድ ይህንን ተውልን ነው ወይንስ ኃጢአታችን መናዛ አንፈልግም ነው? ምንድን ነው? እና ለእኔ ብዙ ጊዜ ይህን ሰማዋለሁ፣ ግን የሚያሳምነኝ ነገር የለም ውስጡ። አንዱ እሱ ነው። ሁለተኛ ያለ ሥጋው ደሙስ መኖር ይቻላል ወይ? ኃጢአትስ ንጽሐት ወይም አስተስሪዎስ ማነው ስርየተ ኃጢአት ያለ ሥጋው ደሙ ይሆናል ወይ? ሶስተኛ በቃ በኃጢአት ልኑር ነው ወይ? መቼም እንደምትሞት ታውቀዋለህ ወይ? መቼ ነው ከነ ኃጢአትህ ልትሞት ነው? እኔ ከነ ኃጢአተኛ ነኝ እያልክ የምትሞት ሥጋው ደሙ ተቀብለ ማረኝ እያልክ ብትሞት። አራተኛ ሥጋው ደሙ እኮ የፍጹማንም ምግብ አይደለም እኮ አይደለ? ፍጹም ለመሆን የምትቀበለው እንጂ ፍጹም ስለሆንክ የምትቀበለው አይደለም። ንጹህ ለመሆን የምትቀበለው እንጂ ንጹህ ስለሆንክ የምትቀበለው አይደለም። ጌታን ለማግኘት የምትቀበለው ነው እንጂ ስላገኘው የምትቀበለው ብቻ እኮ አይደለም። ከእሱ ጋር ለመሆን ጌታን እንዳታጣ የምትቀበለው ነው እንጂ ይሄንንም አብሮ ማየት ያስፈልጋል። ይሄን ካላየን ትንሽ የሰው ንጹህ የለውም በሚለው ሎጂክ አይነት እንደዛ ከተፈላሰፍን ከናካቴው ርቀን የሰይጣን መጫወቻ ነው የምንሆነው። ሰይጣንችን መግቢያ ወስዶ እያታለለ አንተማ አልበቃም፣ ይሄ ከንቱ እንትን አለ አይደለ? ከንቱ ራስን አንተማ በቃ እያለ ጭራሹኑ ለይቶ ያስቀርሃል። እንደወጣ መቅረት አለ፣ ብዙ ነገር አለና እዛ ጋር ለእኔ ዘኮነ ንጹሐ ምንም ጉድለቱ አይታየኝም። እንደገና ደግሞ ሳይገባው ከመጽሐፍ ቅዱስ ሐሳብ ብዙ የራቀ ሆኖ አይታየኝም። ባይሆን ያንን በደንብ ፈቶ አብራርቶ ማስተማር አስፈላጊ መሆኑ ይሰመርበትና ብዙ ጉድለቱ ለእኔ አይታየኝም። እሱ ከሥጋው ደግሞ ሰውን ከለከለ ብዬም አላስብም። እኛ ምክንያት እናደርገው ነው ማለት ነው እንጂ እንደው ሰው ምክንያተኛ ነው። አዳም በሔዋን ሔዋን በእባብ እንደዚህ የተለመደ ነገር ነው አይደለ? ሰውና ምክንያት ተለያይቶ ቤት ውስጥ እኮ የሆነ ነገር ስትሄድ ባለቤትና አማክሪ ብላት የሆነ ነገር ብላ ብትልህ አንቺ እኮ ነሽ ነገር ሳይሳካልህ ቢቀር ግን ወደ ፈቅደ ፈልገህ ነው የሄድከው አይደለ? ግን አንቺ ነሽ እኮ ትላለህ አይደል? ማመካኘት ሰብአዊ ነው፣ ሰብአዊ ነው። እና አሁንም ምክንያት ፍለጋ ይመስላል የሆነ እሱ እኮ ነው እሷ እኮ ሁሌ ሰው እንፈልጋለን። ሁሉም እኔ እኮ አይልም፣ እሱ ምክንያት ፈላጊ ነውና ይሄ እንደ ሰብአዊ ባህሪ በተለይ ሥጋዊ ማንነት ሲያይልብን የመጀመሪያው የሚያጠቃን ምክንያት ኢጎ ያለ አይደለ? ይሄ በድብብቆች ጨዋታ እንዲህ እኮ ነው ምክንያት እየፈለግ ሪዝን እየፈለግ ወደ ናቹራሊስቲ ስትመጣ ማለት ነው የሆነ በአይምሮ የሆነ እየተፈላሰፍክ እንዲህ እኮ ነው። ከሁሉም በላይ ወደ እግዚአብሔር ስትቀርብ ይውህና የተሻለ ኃይል አለው። እግዚአብሔር በፍጹም ልብ ወደህ እንዳረካ አድርገኝ ማለቱ የተሻለ ነው። እንደዛም ብዬ ስል ከነ ኃጢአቱ ይንጣ እያልኩ አይደለም። አበነፍስ አለ አይደለም? ንስሐ የምንገባበት መንገድ አለ አይደለም? ካህን በእጅ አይደለም ወይ? በካህኑ ስልጣን አታምንም ወይ? አንዳንድ እዚሁ ላይ ከይቅርታ ጋር ኦርቶዶክሳዊው እንትን የማያሟሉ ስርዓቶችን ኦርቶዶክሳዊነትን የማያሟሉ አንዳንድ ሳቢዎችንም አያለው። ከኦርቶዶክሳዊነት ውጭ የሆኑ ቦታው ላይ ስትሄድ ቦታው ኃጢአትህን ያስተሰርያል የሚል እንዴ ለካህኑ ነው ስልጣኑ የተሰጠው አይደለ? በምድር ያሰርከው
በሰማይ ታሰበ፣ በሰማይ ፈታ፣ በምድር የፈታ በሰማይ ለካህን የተሰጠ ስልጣን ነው። በዚህ ስልጣን ማመን ለምንድን ነው የከበደን? ለምን አላመንም? ካህኑ ደግሞ በእጃችን አይደለም ወይ? ሽሽቱ ምንድን ነው? እንደ አዲስ አበባውን ስትመለከት ሰዎች ለመናዘዝ ብዙ ኃጢአት ያጠጣቸውን እየሄዱ የሚናዘዙ ሌላ ቦታ ነው። የሆነ ደግሞ ማህበራዊ ኑሮ ድግስ ምናምን ሲኖር አዲስ አበባ አንድ ነፍስ አባት ይኖራቸዋል። ደግሞ ወንጌል መማር ሲፈልጉ ሌላ ደግሞ አባት ይኖራቸዋል። ንስሐ መናዘዝ ሲፈልጉ ሌላ አባት ይኖራቸዋል። ትንሽ እንደዚህ ያለች ጋፕም እያደር ተፈጥራብናለች። ይህም በምዕመናንና በእኛ መካከል ለምዕመናን የሚጠበቅብንን አሟልተን አለመገኘታችን የፈጠረው ክፍተት ይመስለኛል። በእኛ ማመን አልቻሉም፣ በእኛ መተማመን አልቻሉም እና ንጽሐቸው እንዳልነመተውም እንዳይነግሩን የሚፈሩም ጭምር ይመስለኛል። ሁሉም ሳይሆኑ የተወሰኑት ማለት እንዲህም ያለ ክፍተት እንደ ጎልቶ ይታያል፣ ወጥቶ ይታያል እና ቀስ ብሎ መወያየቱ መልካም ይመስለኛል። በዚሁ እንድናስተካክል በዚሁ ይገስጹናል። እንደው ትልቁ ነገር በእርግጥ መተማመን የምንም ነገር መሰረት ነው አይደለ? ካህን ከባት ያበሳ ካልሆነ ክህነቱ ተሽሯል። የግድ መስቀል መያዙን ብቻ አይደለም ማየት ያለብህ አይደለ? ካህን እንዳይሆን የሚያደርጉት ነገሮች ብዙ ተጽፈዋል። አንደኛው አራያነት ነው። ሁለተኛው ከባት ያበሳነት ነው አይደለ? ለምሳሌ ካህኑ እንዲህ ቢሆን ይሻር፣ እንዲህ ቢሆን ይሻር፣ እንዲህ ቢሆን ይሻር ይላል አይደል መጽሐፍ። እንዲህ ቢያደርግ ወሸባ ቤት ቢገባ ምናምን እንደውም ይሻር ብሎ ሲል አራያ መሆን ካልቻል ክህነትህ ቀርቷል ማለት እኮ ነው። መስቀሉን የሚያዝ ተናገርም አትናገርም ሰው አንተ ማመን እያቆመ ሲመጣ ክህነትህ ተሽሯል ማለት እኮ በሌላ አነጋገር። ምክንያቱም የክህነት አገልግሎት እኮ ለሰው ነው፣ ለሌላ አይደለም። ለሰው ነው አይደል? ክህነት ለግልህ እኮ መጠቀም አይደለም። መንፈሳዊነት ብዙ ጊዜ የህይወት መንገድ የኑሮ መንገድ አይደለም፣ የልብ ስሜት ነው አይደለ? ኖረህ በልብህ የሚሰማህ ለሌላው የምታጋራው ስሜት ነው፣ መሆን ነው። ከዚህ አንጻር ካህናት አርአያ መሆን አለባቸው፣ ከባት ያበሳ መሆን አለባቸው፣ በንግግራቸው ጠንቃቃ መሆን አለባቸው። ከምዕመናን ጋር ምን ማውራት እንዳለባቸው አንደበታቸውን መጠበቅ አለባቸው። ካህናት ከምዕመናን እኩል መነጋገርም የለባቸውም። በወንጌል ሲሆን በቤተክርስቲያን ክብር ሲሆን ሊቀደሙ አይገባም። በግል ጥቅም፣ በግላዊ ጉዳይ፣ በክብሬ ምናምን በመሳሰለው ነገር ግን እኩል ሄደው ጫማ ልለካካ ማለት አይጠበቅባቸውም ካህናት። ይሄ ነው ለካህናት እና እንዳጠቃላይ አርአያ መሆን አለባቸው፣ ቁጥብ መሆን አለባቸው፣ ታማኝ መሆን አለባቸው። ምዕመናን የማያምኑት ለምንድነው? ከምንናገረው ንግግር ይነሱና ይገምቱናል፣ ይመዝኑናል። ይሄን ያለ እንዴ ነገ እኔንም ጠዋት እንዲህ ይላል ብለው በአንዱ ነው የሚገምቱን። እሳት ያየ ምን ያለ በምን ይፈራል፣ እባብ ያየ በልጥ ይደነግጥ አይነት ነገር ከምንናገረው ንግግር ተነስተው ነው እኛ የሚመዝኑት የሚገምቱ። ስለዚህ ንግግሩ ለካህን ቁጥብ መሆን አለበት፣ ገራገር መሆን አለበት፣ ከባት ያበሳ መሆን አለበት። ምዕመናንም ደግሞ በእግዚአብሔር መታመን አለባቸው። ከካህኑ በላይ በእግዚአብሔር ስለሚታመኑ ካህኑ እንኳን የማይገባ ቢሆን የእነሱ እምነት ካህኑን በሚገባው ልክ እንዲያገለግላቸው ያደርጋል። አንዱ ሲደክም አንዱ ያግዛል እና ተያይዞ መውደቅ አይነት እንዳይሆን መናበብ፣ አንዱ በአንዱ እያሳበበ ተለያይተን እንዳንቀር መናበብ፣ መረዳዳት፣ መተጋገዝ። እንዳንድ የክርስቶስ ቤተሰቦች አንዱ አንዱን መደገፍ አለበት። አለዚያ አንዱ ምክንያት አንዱን ጉለት እያየ የሚሸሽ ከሆነ ያው እርስ በርሱ የማይስማማ መንግስት ነው፣ ቤት ይፈርሳል። እና እንደዚያ እንዳይሆን ጥንቃቄ ማድረግ ይጠበቅብናል ብዬ አስባለሁ። እድሜ ይስጥልን አባታችን። ክቡራን ተመልካቾቻችን፣ ይህ በቋንቋ አይነሽ ሚዲያ የሚቀርብላችሁ ጠቢበ ጠቢባን በተሰኘ አንድ የተዘጋጀ የሚተላለፍላችሁ መንፈሳዊ ዝግጅታችን ነው። የዛሬ እንግዳይ ደግሞ ቆሞስ አባ ጌዲዮን ብርሃነ። አባ ብቻ ይበቃል። አባ ጌዲዮን ብርሃነ ናቸው። አብራችሁን ቆዩ፣ ጥቂት ይቀረናል። ፍልሰታን መነሻ አድርገን የተገናኘ ነው የጋበዝነውት እና ጾመ ማርያምን ወይም ጾመ ፍልሰታን ስናነሳ አንደኛው ጉዳይ ቁርባን ነው። ስለ ቁርባን ጠለቅ ያለ ሰፊ ትምህርት ሰጥተውናል። ከዚህ ውጭ ሱባኤም አብሮ በዚህ ወቅት የሚነሳ ጉዳይ ነው። በጾመ ፍልሰታ በሌላ ጊዜ እንደሚደረገው ሁሉ በተለየ ሁኔታ በጾመ ፍልሰታ ሱባኤ የሚገቡ ምዕመናን ወገኖቻችን አሉ። አጠቃላይ ከቤተክርስቲያን ከነገረ መለኮት አስተምህሮ አንጻር የሱባኤ ጸሎት ጥቅሙ ምንድን ነው? ከሌላው ጊዜ ጸሎትስ በምን ይለያል? በሚለው ዙሪያ ተጨማሪ ማብራሪያ ቢሰጡ። እንደው እንግዲህ የሱባኤ ጥቅሙ ነው እንግዲህ በጾመ ፍልሰታ ጋር ከእመቤታችን ጋር ተያይዞ ነው። በመጀመሪያ እመቤታችንን በጣም እናገናታለን። ምክንያቱም ከእሷ የተወለደው ንጉሥ ክርስቶስ ገናና መሆኑን መመስከራችን ነው። እመቤታችንን ቅድስና ከፍ አድርገን እናገራለን። ምክንያቱም ከእርሷ የተወለደው ከሶስቱ አካላት አንዱ አካላዊ ቃል ቅዱስ መሆኑን ስለምናይ እያየን ስለሆነ የእመቤታችንን ንጽሕና ደጋግመን እናውጃለን። የእመቤታችንን ንጽሕና ደጋግመን ስናውጅ ከእርሷ የተወለደው ከሶስቱ አካላት አንዱ አካላዊ ቃል ንጹሐ ባህሪ አምላክ መሆኑን እየመሰከርን ነው።
እመቤታችንን ጸጋዋን ስናይ ከእርሷ የተወለደው በሚገባው ለእናትነት እንዴት የተመረጠችበትን ክብር እያየን ነው። ይህንን ስንዘረዝር ነገረ ማርያም ይሆናል። በጾመ ፍልሰታ በሱባኤ ውስጥ የምናደርጋቸው የትምህርት በሱባኤ ውስጥ የምናደርጋቸው አንዱ ትምህርት ነው፣ እንማራለን። በሱባኤ ውስጥ የምንማረው ምንድነው? ነገረ ማርያም ነው። ነገረ ማርያም ብዬ ስለ አሁን ያልኩት ነው ባጭሩ። ሁለተኛ ነገረ ማርያምን ስንማር ሚስጥረ ተዋህዶን እንማራለን። ሚስጥረ ተዋህዶን የምንማረው የ16 ውዳሴ ማርያም አጠቃላይ ዓላማው ነገረ ተዋህዶን ሚስጥረ ተዋህዶን ማብራራት ነው። ሚስጥረ ተዋህዶ ብለን ምን ማለታችን ነው? 52 ህብረ መልክ በብሉያት የተገለጸ አለ አይደል? የተለያየ ህብረ መልክ። ያ በተለያየ ህብረ መልክ የተወለደው ክርስቶስ እሱ ዕጣን ሆኖ መሰዊያ ሲሆን እሱ መና ሲሆን እሷ መሶብ አይደለ? እሱ ታቦት ሲሆን እሱ ጽላት ሲሆን እሷ ታቦት አይደለ? 52ቱ ህብረ መልክ አለ አይደለ? እዛ ላይ ውዳሴ ማርያም ብለን ስንል ይሄ የተብራራበት ይሄ ምንድነው ብለን ስንል ሚስጥረ ስጋዌ ነው። ነገረ ተዋህዶ ነው። ሚስጥረ ተዋህዶ ነው። ስለዚህ ሚስጥረ ተዋህዶ የክርስቶስን ሰው የመሆን ጉዳይ የምንማርበት ነው። 16 የመጀመሪያው ዓላማ የውዳሴ ማርያም ትርጓሜ ዓላማው ይህንን በዝርዝር ማስረዳት ነው። በብሉያት የነበሩትን በህብረ መልክ በተለያየ ህብረ መልክ የተቀመጠውን ከድንግል ማርያም ጋር ያለውን ህብረት እሱን እያየን አይደለ? እሷን መሶብ ስንል መናሱ ሆነ እናየዋለን። እና ያንን ህብረ መልክ በደንብ በውዳሴ ማርያም ተተንትኗል። ውዳሴ ማርያም መስማት ማለት ሚስጥረ ስጋዌ ነገረ ተዋህዶ መማር ማለት ነው። ሚስጥረ ተዋህዶንና ነገረ ስጋዌን መማር ያለ ነገረ ማርያም ከሌለው ፍጹም ሰውነቱን በምልአት ማየት መረዳት ይከብዳል። ስለዚህ የክርስቶስን ፍጹም ሰው ሆነ ብለህ ስትል በድንግል ማርያም እቅፍ ላይ ታየዋለህ። ነገረ ማርያም ይመጣል ማለት ነው። በድንግል ማርያም እቅፍ ላይ ታየዋለህ። የክርስቶስን ፍጹም ሰውነት ለመረዳት የድንግል ማርያምን ሰውነት ማወቅ መገንዘብ፣ የክርስቶስን ፍጹም አምላክነት ስታይ ደግሞ አካላዊ ቃልነቱን ማወቅ መገንዘብ፣ የሁለቱን ደግሞ አንድነት ስትል ተዋህዶን ሚስጥረ ተዋህዶን መገንዘብ። ስለዚህ ለሚስጥረ ተዋህዶ ነገረ ማርያም ወሳኝ ነው። በውዳሴ ማርያም ሁለት ነገር ነው የምንማረው። አንደኛ ነገር በሱባኤያችን የምናደርገው አንድ ትርጓሜው መስማት ነው። በትርጓሜ ውስጥ የምንማረው ነገረ ተዋህዶ ነው። ቀጥሎስ ነገረ ማርያም። ሶስተኛ ነገረ ተዋህዶን ተወለደ አምላክ ተወለደ ብለህ ስትል መረዳት አለብህ። የምትረዳው ከሶስቱ አካላት አንዱ አካላዊ ቃል በተለየ አካሉ መሆኑን። ይህን ስታስብ ደግሞ ምን ይመጣል? ሚስጥረ ስላሴ ይመጣል። ከዛ ደግሞ ቅዳሴ ማርያም ላይ ያድግና ሚስጥረ ስላሴ ተብራርቶ ይመጣልሃል በአንድምታ በትርጓሜ። የሱባኤ ዋና ዓላማ ምንድነው ብለህ የመጀመሪያ ሚስጥረ ተዋህዶ መማር ነው። ቃለ እግዚአብሔር መስማት መማር። የምትማረው እንዴት ነው ብለህ ስትል መንፈሳዊ ትምህርት እንደ ቀለም ትምህርት ይሄ ኢንተሌክቹዋል አይደለም አይደለ? ወይንም ፊሎሶፊካል አይደለም ወይንም አይደለ? ምንድነው ብለህ ስትል ሚስቲካል ነው። ሚስቲካል ነው ብለህ ስትል ከእግዚአብሔር ጋር በምታደርገው ሚስጥራዊ አንድነት የምትረዳው ነው። ስለዚህ በሱባኤ ይሄን ነገር እየተማርክ በጸሎት ስለምትማረው እምነትህን ትማራለህ። የመጀመሪያው ነገር እሱ ነው። ምክንያቱስ አስቀድሞ መንግስቱንና ጽድቁ ምን በሉ እሹ። ሌላው ነገር ምን ይላችኋል? የመጀመሪያ ፍላጎታችን የክርስቶስን መንግስት ማግኘት ነው አይደለ? ያንን የምናውቀው የምንመኘውን መንግስት እየሰማ ነው እየተማር ነው። የክርስቶስን መንግስት ሚስጥረ ስጋዌ ውስጥ እስከ የክርስቶስን ማንነት አይደል የምትማረው። በውዳሴ ማርያም ተብራርቶ የምትሰማው እሱን ነው። አንዱ ዓላማ የሱባኤ ዓላማ እሱ ነው መማር። ሁለተኛው ዓላማ ራስህን ኢንትሮስፔክሽን ነው። ወደ ውስጥህን ማዳመጥ በጽማዊ ከተለያየ ስጋዊ ነገር ከዓለም ብክነት ተሰብስበ ቁጭ ብለህ ወደ ውስጥ በጥልቀት ማዳመጥ፣ ውስጥህን በጥልቀት ማዳመጥ። ያ ጽማዊ ይባላል። መሰብሰብ ኦርቶዶክሳዊ ህይወት ነው። በዚህ ህይወት ውስጥ ምን አለ ብለህ ካልክ የነፍስህን ድምፅ መስማት፣ የነፍስህን ጩኸት መስማት፣ እውነትን የመስማት አቅም ወደ ውስጥ በማዳመጥ ነፍስ አይዋሽም፣ ውስጥ አይዋሽም አይደለ? ችግራችን ምንድነው? ውስጣችን አናዳምጥም እኮ ከውጭ እንጂ ከውስጥ የማዳመጥ ችሎታ የለንም። በሱባኤ ሁለተኛ የምናደርገው ነገር ወደ ውስጣችን በጥልቀት የማዳመጥ የመመሰጥ ነገር እግዚአብሔርን አብዝቶ የማሰብ ሰው ወደ ውስጥ ተሰብስቦ ውስጥን የማድመጥ ሁለተኛው እሱ ነው። ሶስተኛው ከአኗኗር ልዩነት አይደለ? የተለመደው አመጋገብ፣ የተለመደው አተኛኝ፣ እነዚህ ሁሉ ይቀራሉ። በሱባኤ ወቅት እንደለመድነው አልጋ ላይ አይተኛም አይደለ? በሱባኤ ወቅት ባልና ሚስት ይለያሉ። የተለያዩ የለመድናቸው ቲክቶኮች ምኖች ሁሉ በቃ ወደ እግዚአብሔር እንዳንመሰጥ እንቅፋት የሚሆኑ ነገሮች በሙሉ እናስወግዳለን፣ እናረጋለን። ያናኗር ያመጋገብ አጠቃላይ ህይወታዊ ለውጥ ነው የምናደርገው። ያንን የእግዚአብሔርን የምንፈልገው መንፈሳዊ ዓለም ለማግኘት ማለት በሱባኤ እነዚህን እናደርጋለን።
እነዚህ የት ይደረጋሉ? አንዳቻችን ከናካቴው ሱባኤ አብያተ ክርስቲያናት ሄደን ሱባኤ ልንይዝ እንችላለን፣ በገዳማት ሄደን። ሌሎቻችን ደግሞ ቤታችን ሱባኤ ልንይዝ እንችላለን። ከቤት መውጣት ባንችል ደግሞ የዓለምም ነገር አስቸጋሪ ነውና ከስራ የዛን ያህል ቀን ረፍት ማግኘት ባንችል እነዛ ምክንያቶች ቢኖሩ ሱባኤውና ጸሎቱ አይቋረጥም። ምንድነው የምናደርገው? ቤታችን ሆነን ሱባኤውን እንይዛለን። ጸሎቱም የ7 ጊዜያት ጸሎት አይቋረጥም። መስሪያ ቤት ሆነን 7 እንጸልያለን አይባልም አይደለ? ለምሳሌ የጸሎት ስርዓት አለን። በአጽዋማትና በዓላት ባልሆኑባቸው ጊዜ ተንበርክከን ነው። በዓላት ደግሞ በሆኑና እንደ በዓለ 50 ትልልቅ በዓላት ደግሞ ቆመን ነው የምንጸልየው አይደለ? ግን መስሪያ ቤት ሆነ ስትጸልይ እሱ ማድረግ አትችልም። ስለዚህ ምን ታደርጋለህ? ቁጭ እንዳልክ በልብህ አንዳው አባታችሁ ነው ብለህ ትጸልያለህ፣ ሰዓቱን እየጠበቅ። በከተማ ያለው ደግሞ ስራውን እየሰራ ግን በልቡ ነገር እግዚአብሔር በማጠንጠን በማሰብ እንደገና ደግሞ የለመደውን አይነት አናኗር ከሱ ገታ አድርጎ ወደ መንፈሳዊ ሕይወቱ ለመመሰጥ እንቅፋት የሚሆነውን ነገር ገታ አድርጎ በዚህ መልኩ ሁሉም ኢትዮጵያዊ በሙሉ ሱባኤ ይይዛል ማለት ነው። የተለየ ሱባኤ ጥያቄ ካለህ ግን እንደ አጠቃላይ ይሄ እንደ አጠቃላይ መግለጫ ስለሆነ የተለየ እንዲብራራ የምትፈልገው ነገር ካለ በጥያቄ ቢዳበር መልካም። ይሄ አጠቃላይ በፍልሰታ ወቅት ሱባኤ ወቅት ስለሆነ ሁሉም ኢትዮጵያዊ የሚያደርገው ነው። እሱን ነው ያስረዱን። እንደው ጥቂት ተጨማሪ ነጥብ እንዲያካፍሉን የፈለኩት ምንድን ነው፣ በተለየ ሁኔታ ሱባኤ የሚገቡ ምዕመናን አሉ ከአጥቢያቸው ርቀው ገዳም ገብተው እና ገዳም ስንሄድ ከገዳሙ ስርዓት አንጻር ምናልባት የገዳም አባቶችን የመረበሽ ከጸሎት የማስተጓጎል መሰናክል እንዳንፈጥር ሱባኤ ስንሄድ በየገዳማቱ ማድረግ የሚገባንን ነገር እና ማድረግ የሌለብንን ቢጠቁሙን በዚሁ። አዎ እንደዚህ ያሉ ነገሮች ይገጥማሉ። እንደው እኔም በአብዛኛው የኖርኩት በደብረ ሊባኖስ ገዳም ነው። በወንድሞችም በእኔም ያየኋቸው እንደዛ ነገሮች ይኖራሉ። እውነቱን ለመናገር ብቻ ለዚያው ሁሉም ያው አይነገርም እንጂ ታየ የተሰማው ሁሉ አይነገርም። ችግሩ ለአደባባይ አይበቃም ሁሉም። አንዳንዴ አደባባይ ማናወጣው ይኖራል። አንዳንዴ ደግሞ በግልጽ ለመማማሪያም ቢሆን ለአደባባይ መማማሪያነት የማይበቁ ነገሮች አሉ። የሚወጣውን ያውጡል። እንደው አንዳንዶቹን ግን ዓላማችንን ራሳችንን ሰው ደካማ ነው አይደለ? ለምሳሌ አንተ ሙዚቃ ስትሰማ የማያስችልህ ከሆነ እና ሁሌ በሙዚቃ ቤት የምታልፍ ከሆነ ምን እያደረግክ ነው? የማያስችልህ እንደሆነ እያወቅ ደግሞ የመጠጥ እንደማያስችል እያወቅ መጠጥ ቤት የምገባ ከሆነ ስለዚህ እንደማያስችልህ ካወቅ ከዛ ነገር መሸሽ ይኖርብህ። ራስህን ለዛ ነገር የማያጋልጥህን ነገር ደካማ የሆንክባቸው ነገሮች አሉ። ከመሄድ በፊት ከነዛ ነገር የምታመልጥባቸው ነገሮች መኖር አለመኖራቸው እርግጠኛ መሆን አለብህ። ከዛ ውጭ ደግሞ ከአቅምህ በላይ የሆነ ነገር የሚገጥምህ ደግሞ ከሆነ በገዳም አሁን እኛ በእግር ብረት መታሰር አለ። ራስ ወደህና ፈቅደህ የምታደርጋቸው ነገሮች አሉ። ከአቅምህ በላይ ሲሆን ይሄ ነገር ይሄ ጾር ይሄ ሰይጣን በዚህ በኩል እያጠቃኝ ነው፣ ስጋዊ ፈቃድ በዚህ በኩል እያሸነፈኝ ነውና ብለህ ታቀርባለህ። ከዛ እንዲያርግ ብሎ አባቶች የራሱ የገዳማዊ ስርዓት አለ እምናቸው። ለምሳሌ የሌላ እምነት ሁሉ አካላት ሱባኤ የያዘውን ሰው ለመረበሽ ለማወቅ በዓላማ የሚሄዱበት አሁን ደብረ ሊባኖስ ብዙ ያዝናቸዋል። ፓምፕሌት ሲረጩ ያዝናቸዋሉ። ባህታዊ መስለው መስቀል ምንም 3-4 ባለትዳር የሆኑ ሱባኤ የያዘውን ሰው አውቅልሻለሁ ብሎ የሚጠነቁሉ አሉ። ግን ምንም ኩስናው ምንም የላቸውም። ጀስት እንደ ቢዝነስ እንትን አድርገው ማለት ነው። መቼም ሰፊ ነው ደብረ ሊባኖስ አታውቀውም አይደለ? ይደረጋል እያልኩ አይደለም። በእኛ አንዳንድ የገጠሙን ነገሮች አሁን ላይ ያለው ነገር ያን ለዛ ክፍተት ላይ መች ይችል ይሆናል አይደለ? ግን እንደዚህ ምዕመናን ግን ተገንዝበው ከማጋ እንደሚያወሩ ማወቅ አለብህ። 2 ነገር ማወቅ አለብህ። አንደኛ ለምንድን ነው የሄድከው? ስለዚህ ድካምህ ምን ላይ ደካማ ነህ? ስለዚህ ለድካምህ የሚያጋለጥ ቦታ ላይ አትገኝ። አቅምህን ታውቃለህ አይደለ? አቅም የምትፈተንበት ቦታ ከሆነ ተወው። ሱባኤውም ይቅር ካልሆነ ተመልስ ወደ ቤትህ። ሌላውን ከምታሰናክል ያንተ በረከት ሊጎድል ይሻላል አይደለም? የምትፈልገው ያው እዛ ድረስ ከሄድክ በረከትም ይጎላል ብዬ እኔ አላስብም። እንደሱ ማድረግ። ሁለተኛ አንዳንድ ሰዎች እንትን ይፈልጋሉ። ለምሳሌ ሄደው ይሄ ባሌ ይሆነኛል አይሆነኝም፣ ሚስቴ ትሆነኛለች አትሆነኝም ሄደው ሰዎች ያም የሆነ ነገር ጥቅም ለማግኘት ሲል የተሰየሙ እንግዲህ እውነተኛ ካህን አይደለም የሚያገኙት። እዛ ጋር እውነተኞቹን እዛ አካባቢ ያገኟቸው ይሄንን የምዕመናን ስስና ደካማ ልብ የሚያውቁ የክንቱኑ የሌላቸው ክህነቱ ምኑም የሌላቸው መስለው የሚቀመጧል። ሱባኤ የሚይዙ መቼም ሰው ሱባኤ ሲይዝ አንተ ምንድነህ ተብሎ አይጠየቅም አይደለ? አንተ እንዲያና አንተ እንዲነህ ተብሎ አይጠየቅም። ያው እንትኖች ሲከሰቱ ነው እንትን የሚወጣው እና
እንዲህ ነው አይሆንሽም ይሆንሻል አይነት ነገሮች ውስጥ የሚገባበት ሁሉ ነገሮች አሉ በሰው ሕይወት። እንደዚህ አይነት ነገር ራሳቸውን መጠበቅ አለባቸው። ሶስተኛው የማያውቁትን ሰው ስለዛ ሰው በቂ እንትን የሌላቸውን እንትን መመስረት የለባቸውም። ያልተገባ ግንኙነት ኦኬ፣ ጥያቄም ይሁን ሌላም ነገር ይሁን ኦኬ። ስለዚህ እንደገና የክርስቲያናችን ስርዓት አለ። የወንዶች ቦታ የተለየ ነው፣ የሴቶች ቦታ የተለየ ነው። የአመጋገብ ስርዓት አለ። እዚያ ሄድከው ሪፖርት ለማጠናከር የራስን ስራ ለመስራት ነውና ራስን ማዳመጥ ላይ ብቻ ማህበራዊ ኑሮ ምናምን ፈልገህ አይደለም እዛ የምትሄደው። አንዳንዴ ዓላማው ለምንድን ነው የመጣኸው የሚል ሌላ ጥያቄ እስከሚያስከትል ድረስ የሚታዩ አንዳንድ ነገሮች አሉ። አባቶችን መረበሽ አያስፈልግም። አንተ እሳት እያየህ ደረቅ ሳር ወደዛ አትወረውርም። ምክንያቱም እንደ እባብ ብልህ እንደ ርግብ የዋህ አይደለ? እባብ ከጠላቱ የሚሰወርበት ጉድጓዱ አካባቢ ነው ግልጥ ብሎ የሚቀመጠው እንላለን አንድ ማለት ለ ስለ ደካማ ጎንህን የምታውቅ ከሆነ ለድካምህ የሚያጋልጥ ቦታ ላይ አትገኝ። ለሌላውም እንቅፋት አትሆን። ከአነጋገር ጀምሮ ከድምፅ ጀምሮ ይዘናቸው የምንሄዳቸው ለሌላው ደግሞ በየሞባይላችን ይዘናቸው የምንሄዳቸው ነገሮች ምን ያደርጋል? ሞባይልስ ይዘህ ከሄድክ አይቀር ትንሽ ለየቲክቶክ ለየምናምን ያልሆኑ ትንሽ መገናኛ ስልክ ካስፈለገ ትንሽ አሉ አይደለ? እነዚህ በተን ስልኮች በቂ ነው እኮ። ሌላው ምን ያስፈልጋል? ሌላው ነገር ለምን ለጸሎት አይደለም የሚትሄድ? መቼም በሞባይል አትጸልይም። ትንሽ በተን ስልኮች ይዞ መሄድ እነዚህ እና በዓላማ እንሄድ። የት እንደምንሄድ እንወቅ። ምን ማድረግ እንዳለብን እንወቅ። ይሄድ ነው ለጸሎት ነው፣ ለጽማዊ ነው። ራሳቸው ብዙ ለማውራት አይደለም፣ ውስጣችንን ለመስማት ነው። ከሰው ጋር ለመነጋገር አለ፣ ከእግዚአብሔር ጋር ለመነጋገር ነው። ስለዚህ ከዓላማ ውጭ የሆኑ አንዳንድ እንግዳ ክስተቶችን አናስተናግድ። እንዲህ ከሆነ የሄድንበት ሊጨምር ይችላል። ብዙ የምንላቸው ነገሮች ቢኖሩም ከሚዲያ አንጻር ሁሉን እንደ ልብ ለመናገር ነፃነት አይሰጡም። ስለዚህ እንደዚህ ብለን እንለፋ፣ በዚህ መልኩ እንለፋ። ቃልዎትን ያሰማልን አባታችን። ይህንን ከተከበር ነው ብዙ በረከት እናገኛለን። ምናልባት እዚሁ ጠቀስ አድርገው ስላለፉ ከዚህ አባት መስሎ ይሄ ክፍልህ ነው ይሄ ክፍል አይደለም እግዚአብሔር እንዲህ ብሎሃል ምናምን ከሚሉት አሰናካዮች ባሻገር በራሳችን አእምሮ በምንስለው ቅዠት እግዚአብሔር አናገረኝ ቅድስት አርሴማ ተገለጠችልኝ በሚል መንፈስ ምንሰናከልም አንጠፋም። በቃ ብር ብለን ሄድና የሆነ ቦታ ቤተክርስቲያን ወይ ትዳር በመመኘት አንዳንዱ ደግሞ ለመንኩስና ራሱን አዘጋጅቶ ሄድና እግዚአብሔር ያናገረኛል ብሎ አውቆ ሰይጣን መልአክ ወይም መንፈስ ቅዱስን መስሎ እገሊት ክፍል ናት ሊል ይችላል እና አግባ ተብያለሁ ብሎ ደግሞ ሲመጣ አችትዩ ባለትዳር ትሆን ትችላለች አንዳንድ ጊዜና በራእይ ስም በእግዚአብሔር ስም የሚመጣ ርኩስ መንፈስን ከመቋቋምም አንጻር ምዕመናንን የሚያጠነክር መንፈስን ሁሉ እንዳናምን የሚያደርግ መልእክት በዚሁ አያይዞ ያስተላልፉ ደስ ይላል። እንደው የሰው ልጅ የመጀመሪያው ራእይ ነገሮችን የምታስተውልበት አእምሮ ነው። መጀመሪያው ተኝተም ሳትቆምም መንፈሳዊ ህይወት ሲኖርህ ወደ አንተ የሚመጣውን ፈተና በግልጽ ታየዋለህ። በአእምሮ ምንም ሌላ ተጨማሪ ነገር ሳይኖር መንፈሳዊነት አእምሮ አጥርቶ የማየት አቅም ማግኘት ነው መንፈሳዊ ከፍታ። ስለዚህ ሌላው ግን በልብህ የምትመኘውን ከሆነ ለምሳሌ ወደ ሳይኮሎጂ እንዳትወስደኝ እንጂ በእርግጥ በመንፈሳዊ ቢሆን ይገናኛል አይደለ? ህልሞች መቼ ነው የሚታዩት? አለን አይደለ? ከስንት ሰዓት ከተኛ? ከ5 ሰዓት በኋላ አይደለ? ከስንት ለምሳሌ 4 ሰዓት ብተኛ ከ9 እስከ 10 የሚታየው ከዛ በኋላ ቅዠት ነው። ከዛ በኋላ ሲያይ የሚታይ ጥርሽ ብርሽ ያላለ ከዛ ተደጋግሞ ቢያንስ ያው ህልም ተደጋግሞ 3 ጊዜ የምታየው ሲሆን አይደለ? እንደሱ ሰዓቱ መቼ ነው? ከዚህ እስከ 9 እስከ 10 እሱ ምን ስትሆን ከ5 ሰዓት ከተኛ በኋላ ነው። በመንፈሳዊ ሳይኮሎጂ ምን ነው የሚደግመው? በነገራችን ላይ ይሄን ነው የሚደግመው። እና አንደኛ እሱ ነው። ሁለተኛ ቅድም ያልኩት የመጀመሪያውን አትርሳብኝ። መንፈሳዊነት እንትኑን ጥፋትና ልማትን የምትለይበት የአእምሮ ሚዛን ነው እኮ። አእምሮ ይሰራል። የእግዚአብሔር መንፈስ በውስጥ ሲኖር እኮ ይገፋሃል እኮ። እንድትቀርበው የማያደርግህም የማይሆን ሰው ካለ አንተ መንፈሳዊ ሰው ከሆንክ ለዛ ሰው እኮ የተከፈተ ልብም አይኖርህም። በጭራሽ ብትቀጣጠሩ አትገናኙም እኮ እውነተኛ ክርስቲያን ከሆንክ ማለት ነው። ስለዚህ መጀመሪያው ምንም ሁለት ተጨማሪው ነገር ሳያስፈልግ አእምሮህ ላይ መንፈሳዊ ህይወት መንፈሳዊ መልእክት አእምሮህ ላይ የሚሰራ ነው። ይገፋዋል። ጣ ክፍል ካልሆነ ምንም አብረህ እንኳን እየኖርክ በጭራሽ ወለወላ አትገናኙም እኮ እንኳን አይደለም በዛ ነገር ለማታለል ለምን የሚመጣ ቢሆን ቢያታለኝ ጥሩ መስሎ ምናምን ብለህ ብትል አእምሯችን ይናገራል። ችግራችን እኛ ስንታወር የምንፈልገውን ነው የምናየው፣ የሚከናወነውን ነገር አናየም። መንፈሳዊ ሰው የሚፈልገውን ብቻ የሚከናወነውን ነገር
የማየት የማዳመጥ ግዴታ አለበት። መንፈሳዊ ከፍታም እሱን ማድረግ ካላስቻለ መንፈሳዊነትም የለም ማለት ነው። የመጀመሪያው እሱ ነው። ሁለተኛው ህልም ደግሞ ብለን የምንል ከሆነ ህልሙ ሰዓት አላቸው፣ ጊዜ አላቸው፣ የራሱ ህግ አለው። ሶስተኛ ከስራ ብዛት ህልም ይመጣል ይላል አይደል መጽሐፍ ቅዱስ። ከእንቅልፍ መቆራል። ለምሳሌ የሚቧጥጥ ሻካራ ልብስ ለብሰህ ከተኛ እኮ ቆንጥር ለቆንጥር ሲያሳድድ የሆነ ነገር ያደርጋል። ያ የተከሰተው እኮ ካለባበስ የተነሳ ነው አለ። ከተኛህበት የተነሳ ህልም ሊመጣ ይችላል። አይምሯችን ስለሚሰራ እንደው ወደ ፍጹም ሳይኮሎጂ እንዳንገባ ብዬ ነው። የተንተ ሱሪ ለምሳሌ በሀገርህ ምን ይላል እንዲህ ህልም አየሁ ብለህ ስትል መጀመሪያ የሚጠይቀህ እንደ ሱሪህን ተንተርሰህ እንዴተኛ ይላል አይደለ? ለምን ያ ቀበቶ ምኑ የሚዋጋ ነገር አለ እዚህ ጋር ሲወጋ ገደለ ገደል በጦር ሲያሳድድህ አይነት ህልም ነው የምታየው። እንደዛ እንዳይሆን ኦኬ። ስለዚህ እነዚህ ነገሮች ሁሉ መፈተሽ አለባቸው እና መጽሐፍ ቅዱስ ምን ይላል? ህልም ከስራ ብዛት ይታያል። ህልም አየሁ ብለህ አትደሰት፣ ህልም አየሁም ብለህ ምን አትበል አትከፋ ይላል። ስለዚህ መጸለይ፣ ከሁሉ በላይ ጸሎት በአንተ ላይ ያሉት የርኩሳን መናፍስት ኃይል ያርቃል። በተለይ የዳዊት ጸሎቶች ከቤታችን ጋር የተገናኙ ጸሎቶች ኃይል በረከት አላቸው ማለት ነው። እነዚህን ማወቅ አለብን። ከዛ አልፎ ተርፎ ደግሞ በሶስተኛ ደረጃ እከሌ ያለኝ እንዲህ አለኝ እነሱ ብሏቸው ነው ወይ ብለህ ትንሽ ነገር ሲል እነሱ ናቸው እኮ ሰው እንዲናገር የሚያደርጉት። መጀመሪያ የሚፈልጉት መስማት የሚፈልጉትን ምክንያት ብቻ ስለሚፈልጉ አለኝ ማለት ስለሚፈልጉ ሰው ያልፈለገውን ነገር እንዲናገር የሚያደርጉት እነሱ ናቸው። አንዳንድ ሰዎች ይህን አጋጣሚ ይጠቀሙና ቢዝነስ ይሰሩበታል። አንዳንድ መንፈሳዊ ህይወቱ የሌላቸው የውሸት መስቀል የውሸት እንትን ያዙ ማለት ነው። ስለዚህ የመጀመሪያው ድካም የምዕመናን ልቡና ነው። ከሱባኤ ጋር ተያይዘው እንዲህ ያሉ እንትኖች በጣም የሰፉ ናቸው እና ይሄ ራሱ የአንድ ቀን ርዕስ ስለሚሆን መወያያ ስለሚሆን እንዲሁ ነካ አድርገን ወይ መጥራት ያለበት ጥያቄ ካለ ምክንያቱም እኔ ብዙ የተናገርኩ ስለመሰለኝ እየተሳቀቅኩ ስለሆነ አንተ ብትጠይቀኝ ይሻላል። በደንብ ያብራሩልን። ምናልባት እንዲጠራ የፈለግኩት አርሴማ ተገለጠችልኝ፣ ሚካኤል ላናገረኝ፣ ገብርኤል እንዲህ አድርግ ያለኝ የሚል በቃ የችኮላ ሃይማኖት መቼስ እግዚአብሔር እንዲያናግረን የሚያስችል ብቃት የለንም። እንኳንስ እኛ በገዳም ያሉ አባቶች አንድ አባት ታውቃለህ፣ ይህንን ታሪክ ስታነሳ ተገልጦ መላኩ ከዚህ ጋር ያይዘው በደንብ እንዲነግሩን ፈልጌ ነው። አንድ አባት ስማቸውን ታስታውሰኛለህ፣ ተገልጦ ሚካኤል ነኝ፣ ኧረ እኔ እንኳን አይደለም ሚካኤል ሊገለጥልኝ ሰይጣን እንኳን አይቼ አላውቅም አንድ አባት ብለው ሲሉ ሰይጣን ነበረና ብን ብሎ ጠፋ። እና መገለጥ የሚለው ነገር የመጀመሪያው መገለጥ አእምሮአዊ ነው። እግዚአብሔር የሰጠን አእምሮ ነው። የመጀመሪያው ለሰው ሁሉ የተሰጠው መክሊት አእምሮ ነው። የመጀመሪያው በአእምሮህ የመገንዘብ የማስተዋል ነገሮችን የመለየት የመጀመሪያው መገለጥ እሱ ሰው ሲባል ለሁሉ የተሰጠው እንትን አእምሮ ነው የሚያይበት ማለት ነው። በዚህ ያለው ለዓለም ላለው ተራ ነገር አእምሮህን የተሰጠ ከዛ በፍጹም የዋህነት ደግሞ ስትሄድ ማለት ነው ፍጹም የዋህ በቃ በእግዚአብሔር ፍጹም ታምነህና ተደግፈህ ስትሄድ የሚከሰቱ ነገሮች አሉ። ሰይጣን ሊገለጥ ይችላል፣ ግን መልአኩ ይመጣና ይታደግሃል። አሁን እኛ ወይ ፍጹም የሆነው የውህና አይደለ እግዚአብሔርን በፍጹም ልብ መከተል እሱን ችለን አይሆን ወይ እሱ የለ ወይ ደግሞ እኔ ማነኝ የሚልም ጥያቄ ያስፈልጋል። አቅምን እኮ አንተ ታውቀዋለህ አይደለ? አብዛኞቻችን ሲጠሩን እኮ እዚህ ነን ለማለት የምናፍርበት ቦታ የምንገኝ ግን ደግሞ የተገለጠልኝ እንዲሆነልኝ ብለን የምንል ከሆነ ራስን ከመርሳት በላይ ሌላ ምንም ሊባል አይችልም። እና ራሳችንን ማወቅ ይጠበቅ። ራሳችንን ፈትሽ። እኔ ማነኝ እንበል። ቅድስት አርሴማ ተገለጥ አትገለጥም ልልህ አልችልም። ልትገለጥልህ ትችላለች። ግን ደግሞ እንደ ባል አእምሮ ኢትኩኑ ከመፈረስ ወበቅል ላልቦሙ ልብ እለ በሕፃን ወበልጓም ይመይጥዎሙ ሀመላቲሆሙ አይደለ? እንደ በቅሎና እንደ በልጓም እንደ ሰይጣውያንና ወዲህ እንደሚጎተቱ እንስሳዎች አትሆኑ ነው። ባል አእምሮ ሆኑ አይደለ? መጀመሪያ ባል አእምሮ እንሁን። ቅድስት አርሴማ ተገልጥሩ ከአርሴማ ጋር የሚያበቃ ምን አለኝ? መንፈሳዊ ህይወቴ ለዛ ያበቃኛል ብለን እንጠይቅ። ከዛ ውጪ የተነገረው የመጣው መልእክትስ ለምሳሌ አንዳንድ የቅዠት ክርስትና ኢየሱስ ክርስቶስ መጥቶ ቤቴ ቁጭ ብሎ ሄሎ አልኩት እንዲያልኩት እንደዚህ ነገሮች ሁሉ እንሰማለን አይደለ? ዝም ብሎ ወደ ቅዠቱ ሲወርድ ማለት ነው። አይገለጥም አይደለም። በእርግጥ እግዚአብሔር በእውቀትህም ልክ ይሰራል እያልኩ አይደለም። እግዚአብሔር የሚሰራው ሁላችንንም በልባችን ነው። ምን ያህል ለሱ የሚመች ልብ አለን? የመጀመሪያው ጥያቄ። በፍጹም የዋህነት ከሆነ የመልአኩ ትድግና አይለየንም። ቢገለጥ እንኳን ሰይጣን አታጭበረው ቢገለጥ እንኳን አለዛ ግን የሰይጣን ልባችን የጠራ ካልሆነ
አይምሯችን ምን እያደረገ የምንፈልገውን ነገር እየሰጠ ሊያሳየን ይችላል። ሁለት ደካማነታችንን ያይና ጠላትም ሊሰራበት ይችላል። ስለዚህ እኔ ማን ነኝ ስንል ከነዚህ ነገሮች በቀላሉ ከመውደቅ የምንድንበት ኃይል እናገኛለን ወይንም አቅም እናገኛለን ማለት ነው። እኔ ማን ነኝ ብሎ መጠየቅ የተሻለ ነው። እንዲህ አለችኝ እንዲህ አለኝ እሱ ላይ ከገባን ይላል አይልም የሚለውስ መግባት አንችልም። ግን አንድ ነገር ማድረግ እንችላለን። እኔ ማን ነኝ የሚለውን ጥያቄ በደንብ ስንፈትሽ የነገሩ መጨረሻ ምንም በማያወላዳ መልኩ ልንረዳው እንችላለን። ራሳቸውም ያውቃሉ። በእርግጥ አሁን እንዲተገለጠ እንዲህ የሚሉትም ሰዎች ያውቃሉ። ከውስጣቸው እኮ አለ እውነት እኮ ውስጥ አለ። ብዙ ጊዜ ግን ሰው የሚያወራውም የሚናገረውም የሚያደርገውም የሚፈልገውን ነው እንጂ የሚሰማውን ብቻ አይደለም። በአይምሮ የሚፈልገውን ነገር ነው። ትንሽ ነገር ካገኘ ወደሚፈልገው ነገር ወስዶ ነው የሚያወራው። በሆነው ልክ አይደለም። እንደሱም ደግሞ ነገሮች አሉ። ብዙ ጊዜ እንደዛ የሚታይ ችግሮች አሉ። ስለዚህ ምን እናድርግ? ራሳችን ፈትሽ ነው። እኔ ለምሳሌ ይሄ ብለህ ስለዛ የሚበቃ ማንነት አለ ወይ? ሁለተኛ ምን ያህል ተደጋግሞ ሆነ? ህልም ከሆነ መቼ ነው ያየኸው? ምን ያህል ተደጋገመ? መገለጥ ከሆነ ለምሳሌ የፉማን ታሪክ እንናገራለን አይደል? ለዚህ እኮ እንዳንጋለጡ ምዕመናኖቻችን ብዙ የምናከብራቸው በዓላቶች እኮ አንዱን ከዚህ ለመጠበቅ ነው። የሰኔ ሚካኤል እኮ ዋና ዓላማው ምዕመናን እንዲህ ባለ ህይወት እንዳይታለሉ አይደለ? በብዙ በካህናት መስለው ይመጡ እንዳይታለሉ፣ ሰይጣን እንዴት አድርጎ ሊፈትን እንደሚችል አሏት። ይሄ ንግግርህ አፎሚያን አግቢ ሲላት እንደ ይሄ ክርስቲያናዊ ነው ወይ አይደለ? ጥያቄዋ መልአክ መስሎ እኮ ሲያናግራት አይደለ? ሁለት ይሄ መንፈሳዊ መልእክት እኮ አይደለም ሞገተችው አይደለ? ሶስተኛ እንግዲህ ውስጥ ለማረጋገጥ ስዕሏን አውጥታ የምትጸልይበትን መስቀል ይሄት አለ። ብዙ ነገሮች የሚጠየቁ ነገሮች አሉ። እንደዛ ነገሮች ሲገለጡ አብረን የምናያቸው በጣም ብዙ ነገሮች አሉ እና እኛ ራሳችን እያታለን እየዋሸን እንዳይሆን ራሳችንን ለዚህ እንበቃለን ወይ? ሁለት ያየነው ነገር በምን ያህል ደረጃ ይሄንን እንድንል ያስችላል የሚሉትን በመንፈሳዊ ሚዛን እየለካን መመዘን ይጠበቅብናል ማለት ነው። ቃሎችን ያሰምርና አባታችን ድንቅ ምላሽ ነው። ብዙ ይጠቀሙበታል፣ እኛም ተጠቅመንበታል። ክቡራን ተመልካቾቻችን ይህ በቋንቋ አይነሽ ሚዲያ የሚተላለፍላችሁ ጠቢበ ጠቢባን የተሰኘው መርሃ ግብራችን ነው። አሁን ወደ መጨረሻው ደርሰናል። የመጨረሻ ጥያቄ አባታችን ይህ ሁሉ የሚፈጸመው የሚከናወነው ሰው ሲኖር ነውና ከሰው ሕይወት ጋር እና ከእግዚአብሔር ጥበቃ ጋር የሚገናኝ ጥያቄ ነው የምጠይቀውት። ይኸው ምንድነው? ምዕመናን ኦርቶዶክሳውያን ምዕመናን እግዚአብሔር ይጠብቀኛል እሱ ይታደገኛል ብለው ሱባኤ በሚገቡበት ቦታ ወይም ደግሞ ተሳልሞ በሚመለሱበት አጋጣሚ እልፍ ሲልም ገዳማት ላይ እዛው ባታቸውን አጽንተው ገዳማቸውን ዘግተው በየዋሻው ወይም በየባታቸው በሚኖሩ አባቶችና እናቶች ላይ ጭምር የሚከሰት አንዳንድ አይነት ለየት ያለ አደጋ ይስተዋላል። የጦር መሳሪያ አደጋ ሊሆን ይችላል፣ የመኪና አደጋ ሊሆን ይችላል። ለምሳሌ በቅርቡ በሐምሌ መጨረሻ በሰሜን ሸዋ ሀገረ ስብከት በጻድቃኔ ማርያም ገዳም ለሱባኤና ለጸሎት የተሰባሰቡ ወገኖቻችን ላይ ዋሻ ተደርምሶ 14 ያህል ወገኖቻችን ተሰውተዋል፣ ከፊሎች ተጎድተዋል። ከዛ ቀደምም በዛው ሀገረ ስብከት አረርቲ ማርያም ላይ የህንፃ ቤተክርስቲያን መረባሮ ተደርምሶ ወደ ከ20 በላይ ከ21 22 በላይ ምዕመናን ተሰውተዋል፣ ሰማዕት ሆነዋል፣ ብዙዎችም ተጎድተዋል። በየቦታው በየገዳሙ በዚህ በጥይት ይሄን ያህል ሰው ሞተ፣ በመኪና አደጋ ይሄን ያህል ሰው ሞተ ይባላል። ይሄ ጥያቄ ከምን አንጻር ነው ማነስ አለሁት? ወደ ቤተክርስቲያን ሲሄዱ ምዕመናን እና እዛው ቤተክርስቲያን ቅጽር ውስጥ ሆነው እንዲህ አይነት አደጋ ሲፈጠር ለአማኒውም ለኢአማኒውም አንድ ጥያቄ ያስነሳል። ምን አይነት ጥያቄ? እግዚአብሔር አይጠብቃቸውም ወይ? አይተ የወቱ አምላኮሙ ከመ ይበሉና አሕዛብ እንደምንለው ምህላነ ስማ ቃላ አሕዛብ አምላካቸው ወዴት አለ ብለው እንዳይሳለቁብን፣ የዋሃን ምዕመናንም ቤቱ ሄደው እነሱ እንደዚህ ከሆኑ ታዲያ እኛማ ምን ተስፋ አለን ብለው እንዳይሳቀቁ፣ በሃይማኖታቸው እንዳይጠራጠሩ ቤተክርስቲያን ላይ ገዳማት ላይ ከገዳማት መልስ ወደ ገዳማት ስንሄድ የሚደርሰው ጥቃትና ሞት ከምን አንጻር ይታያል? በኦርቶዶክሳዊ መነጽር ሁለት ነገሮች እናንሳ። በመጀመሪያ ሞት ምንድን ነው? ብንሞትም ለእግዚአብሔር ነን፣ ብንኖርም ለእግዚአብሔር ነን። አለቀ። ለክርስቲያን እንደዚህ አይነት ችርቻሮ ውስጥ አይገባም ክርስቲያን ሲጀምር። አተያየታችንም አስተካከል። ብንኖርም ለእግዚአብሔር ነን፣ ብንሞትም ለእግዚአብሔር ማን ከሆነን ልባችን ሐሳባችን ከእግዚአብሔር ጋር ከሆነ ምንም ለውጥ የለውም ማለት ነው። ወደ ጽድቁ ከሄዱ ወደ እግዚአብሔርን ፈልገው ከሄዱ የተሻለ ነገር ሆኗል በእምነቱ ወይንም በመጽሐፍ ቅዱስ። ብንኖርም እግዚአብሔር ነን፣ ብንሞትም አለቀ በቃ፣ ምንም አዲስ ነገር የለውም። ሁለተኛ በስሜ ካላችሁ መከራ አለባችሁ አይደለ?
እነ ቅዱስ ጊዮርጊስን ታዲያ ለምን አሁን እኮ ቤተክርስቲያን አራያ እንዲሆኑን እነ ቅዱስ ጊዮርጊስን በረከት እንዲሆኑን እነ ቅድስት ኢየሉጣን እንዲህ መከራቸውን እኮ ነው የምታሳየን፣ መሞታቸውን እኮ ነው የምታዘክረው አይደለ? በልጅነት እድሜው ካልክ የ3 ዓመት ቂርቆስን አይደለ? በወጣትነት እድሜዋ ካልክ የ20 ምናምን ዓመት አርሴማ አይደለ? ቅድስት አርሴማ። የወጣት ወንድ ካልክ 10 ምናምን ዓመት ሚናስን 10 ይሞላል ሚናስ 7 ዓመት 8 ዓመት አይደለ? አባኖብ ነው 8 ዓመት የአባኖብን። በወጣትነት እድሜው ካልክ የሚናስን ወደ 20 ምናምኖቹ መርቆሬዎስን። እነዚህን ታሪኮች የምታርክልን ባላውያን ነገስታት የደረሰባቸውን ሰማዕትነት አይደለ? ለእግዚአብሔር ስለሆኑ እንደ አጠቃላይ ምንድነው ብለን ስንል በመጀመሪያ ችግሮች በሁለት ነገሮች ሊከሰቱ ይችላል። የመጀመሪያው ደረጃ እውነት ፍጹም አማኝ ነው ወደ ገዳም ምናልባት ያው በእርግጥ ፍጹም አማኞች ናቸው እንበል እነሱ ወደ ገዳም የሄዱትን የዛን ጊዜ ወደ እዛን የሄዱት ሌሎቹ ግን እነዛ ላይ ምንም ጥያቄ አይኖረን ፍጹም መንፈሳውያን ናቸው ብለን እንደምድም። ግን ሌሎቹ ከነሱ ውጪ ያን ቤተክርስቲያን ሊሰሩ የሄዱት መንፈሳውያን ናቸው። ወደ ጻድቃን የሚሄዱት ፍጹም መንፈሳውያን ናቸው። ከዛ ውጪ ወደ ሌላ ነገር ሲሄዱ ችግር ቢደርስባቸው ፍጹም መንፈሳውያን ናቸው ወይ? ሪሊ እውነት ለአንዳንዴ ከዛ ጋር እንዳይገናኝብኝ ጥንቃቄ ይደረግና ወደ ቤተክርስቲያን ስለሄድን እውነት መንፈሳውያን ነን ወይ? ይሄን ነው ጥያቄስ። መንፈሳዊ ይዘት እነዚህንም እንፈትሽ። ሁለተኛ መንፈሳውያን ከሄድን ብንሞት ምንድነው ችግሩ? የእግዚአብሔር ጥያቄ እኮ የመጀመሪያው ጥያቄ ክርስቶስን ማውረስ የመንፈሳዊነት የመጀመሪያው ዓላማ ክርስቶስን ማግኘት ነው። አበቃ እኮ ሌላ ዓላማ የለውም። ሌላው እኮ ክርስቶስን እስከምታገኝ ስለምትኖር በምድር ለሱም እስከምትበቃ ስለምትኖር እስከምኖር ድረስ ልብላ ነው እኮ ሌላ ነገር የለውም እኮ በክርስትና ሕይወት ውስጥ። ስለዚህ ወደሱ እየሄድክ ወደሱ መጠራትህ እንደ መከራ እንደ አደጋ አይቆጠርም ማለት። የቅድስት ኤሪንን ታሪክ ገዳሙ ሲመረቅ የነበሩ ምዕመናን ወደዛ ሄደው የመኪና አደጋ ደረሰባቸው አይደለ? ቅድስቲቱ እነዛ ከመሞታቸው በፊት ምናየች? የብርሃን አምድ ተተክሎ አይደለ? የብርሃን አምድ ተተክሎ በሙሉ አክሊላት ወርደውላቸው መላእክት በቀኝ እያጀቧቸው በብርሃን አምድ ይዘዋቸው ሲወጡ ያንን ታይ ነበረ ቅድስቲቱ አደጋው ከመከሰቱ በፊት ማለት ነው። የመጡን በሙሉ የሞቱን ነፍሳት በቁጥራቸው ልክ እዛ ጋ ታይ ነበረ ቅድስቲቱ ማለት ነው። እና ወደዛ እየሄዱ በፍጹም ልብ የሄዱ ሰዎች እግዚአብሔር ብለው ሄደዋልና አንድ የሄዱት በዓለም ለመኖር ነው ወይ? ዓለማዊ ጥያቄ ብቻ ይዘው ነው ወይ የሄዱት? ክርስቶስን የፈለጉት ከክርስቶስ የሚገኘውን ጥቅም ይሄ መመለስ አለበት። ክርስቶስን ፈልጎ ለሄደ ምንም ነገር በጸጋ ነው። ሞትም ቢሆን ሕይወት ነው በሱ ፊት አይደለ? መኖርም ቢሆን መሞትም ቢሆን ልዩነት የለው ወደሱ መሄድ ስለሆነ። ክርስቶስን ሳይፈልጉ ዓለማዊ ጉዳይ ከሆነ ገዳም ድረስ መሄድ አያስፈልግም አይደል? ዓለማዊ ነገር። ስለዚህ መንፈሳውያን ከሆኑ ሁለት ነገር ብለን እናጠቃል። አንደኛ መንፈሳዊ ሕይወት ላላቸው ሰዎች ሞትም ቢሆን ጥቅም ነው አይደለ? መጽሐፍ ቅዱስ ጳውሎስ ነው የሚለው አይደለ? ሞትም ቢሆን ለእኔ ጥቅም ነው ይላል። ጥቅም ነው። ስለዚህ በመሞታቸው ጥቅም ነው ወደ መንፈሳውያን ከሆኑ። ሁለተኛ በስሜ ስላላችሁ መከራ አይነካችሁም አይደለም የተባለ ነው አይደለ? ወደ እኔ ስትመጡ ምንም ችግር አይገጥማችሁም የተባለ መጽሐፍ አለ እንዴ? ወደ እኔ ስትመጡ ፈተና ይበዛሉ፣ መከራ አለ ነው፣ ጭንቅ አለ ነው፣ ችግር አለ ነው አይደለ የሚለው። በስሜ ካላችሁ መከራ አለባችሁ አይደለ? ትግሁን ከጸልዩ ከማይተባ ተግታችሁ ጸልዩ አይደለ? ባላጋራችሁ ዲያብሎስ የሚጦም ፈልጎ እንዳጣነሳ ይዞራልና አይደለ? ብዙ ነገሮች ተበለዋል። የምንኖርበት ዓለም የመከራ ዓለም ነው። በተለይ ደግሞ የክርስቶስ ከሆነ መከራው እጥፍ ድርብ የሚሆንበት ዓለም ነው። ስለዚህ ወደ ክርስቶስ መሄዳችን ከመከራ እንድንድን ወይንም ከመከራ ጋር የሚያል መከራ ውስጥ እንዳንገባ አይደለም። እግዚአብሔር የሚሰጠን ከመከራ እንትን ሳይሆን በመከራ ውስጥ ሕይወት እናገኛለን ነው። በመከራ ውስጥ መከራውን የምንቋቋምበት፣ መከራውን የምናይበት፣ መከራውን የምንችልበት መንፈሳዊ ኃይል ይሰጠናል ነው እንጂ መከራ ውስጥ አንገባም የሚል መንፈሳዊ መልእክት በመጽሐፍ ቅዱስም በኦርቶዶክስ አስተምሮም የለም። ስለዚህ በሁለቱ ብለን እንጠቅለውና የመጀመሪያው ነገር ሞትም ጥቅም ነው። ለመንፈሳውያን ሞትም ጥቅም ነው። ሁለተኛ ብንኖርም ለእግዚአብሔር ነው፣ ብንሞትም ወደ እግዚአብሔር ነው መንፈሳዊ ከሆነ። ሶስተኛ መንፈሳዊ ከሆናችሁ መከራ የለባችሁም የሚል መጽሐፍ የለም ነው። ከመከራ ሳይሆን የምታርፈው በመከራ ውስጥ ያለውን ሕይወት ነው ጸጋ የምታደርገው ነው። ትምህርቱ እንደሱ ነው። መንፈሳዊ ትምህርት ወይ የመከራውን አክሊላት ወይንም በመከራ ውስጥ ወይንም ባትሞት እንኳን በመከራ ውስጥ ጽናት ኃይል መከራውን የምትችልበት የምትቋቋምበት ኃይል ታገኛለህ ነው። መከራው ሰብሮ አይጥልህም ነው። ከመንፈሳዊ ሕይወት አያቋርጥም እንጂ ወደ ፈተና ውስጥ አትገባ የሚል መጽሐፍ የለም። እንደሱ የሚል የለም። ስለዚህ ክርስቲያኖች ከሆን መመሪያችን መጽሐፍ ቅዱስ ነው።
መምህራችን የቅዱሳን አባቶቻችን ሕይወት ነው። ከዚህ ከሁለቱ ደግሞ የወጣ ክስተት የለም። ሁለቱም ቃል ተፈጸመ። ይኸው ነው የተፈጸመውና በዚሁ አውድ በዚሁ መነጽር ማየት ተገቢ ነው። ለሞቱት ግን በዚሁ አጋጣሚ መቼም ወደሱ ሄደው የሞቱትን እሱ ይቀበላቸዋል። የድንግል ማርያም ምልጃም በተከበረው በልጇ በክርስቶስ ፊት የድንግል ማርያም ምልጃ ጸሎት አይለያቸውም። ነፍሳቸውን አምናለሁ፣ በዚህ ሙሉ እምነት አለኝ። ወደሱ ብለው ሄደው ወደ እኔ የመጣውን አላረቀውም ማለት አላረቀው፣ እሱ ወደሱ የመጣውን አያረቀውምና ነፍሳቸው እንደምታርፍ ባለ ሙሉ እምነት ነኝ፣ ተስፋ ነኝ። ከዚህ ውጭ ደግሞ ለቤተሰቦቻቸው መቼም የሰው አጽናኝ የለውምና መንፈስ ቅዱስ ልቦናቸውን ያጽናናልን፣ ከድጋሚ ሐዘን ይሰውራቸው፣ የሞቱንም የረፍት ቦታን እግዚአብሔር አምላክ በቸርነቱ ይስጣቸው። ቤተሰቦቻቸው በተለይ እንዳይጎዱ፣ በሐዘን እንዳይጎዱ አጽናኝ መንፈስ ቅዱስ ልቦናቸውን እርሱ ያጽናና። አባታችን አባ ጌዲዮን ብርሃነ፣ በእኔ በኩል ለዚህ ወቅት ትምህርት የሆኑ ዘንድ ያሰብኳቸው ጥያቄዎች እነዚህ ናቸው። ምናልባት መጠየቅ ሲገባኝ ያልጠየቅኩት በዚህ ወቅት መነገር ይገባል የሚሉት መልዕክት ካለ ማስተላለፍ ይችላሉ? እንግዲህ ሁሉንም ዳሰነዋል። ያው አጠቃላይ ዳሰሳ ስለሆነ እንደ ቀለል አድርገን ስለተወያየንበት ዋና ዋና ሀሳቡን ግን እያንዳንዳቸው ሀሳቦች ተደራጅተው መስመር በመስመር መነጋገር ቢኖርብን እሱ ሌላ ጊዜ የሚሆን ይመስለኛል። አሁን የተፈለገው በዚሁ መልኩ ነውና በቂ ይመስለኛል። የማጠቃለያ መልዕክት ነው እንጂ ነጥቦች በጣም ጠቃሚዎች ናቸው። እንግዲህ አንድ ነገር አንዘንጋ። መንፈሳዊ ሕይወት ለድርድር የሚቀርብ ጉዳይ አይደለም። ሰው ልጅ ዓለምን ሁሉ ገዝቶ ነፍሱን ቢያጎድል ምን ያተርፋል? ምን ይጠቅመዋል? ስለዚህ ነፍስ የሌላት ሕይወት አትከብርም አይደለ? ነፍሳችንን ማየት ሳንችል የምንኖረው ኑሮ ሁሉ የኪሳራ ነውና በመንፈሳዊ ሕይወታችን ለድርድር አናቀርብ፣ አንመከኛኝ፣ አንዋቀስ፣ አንካሰስ። ሁሉንም የሚችል የእግዚአብሔር ቸርነት ነው። ሁሉንም የሚሸከም የእግዚአብሔር ቸርነት ነው። አንዱ አንዱ ላይ ጣቱን አይቀስር። እግዚአብሔር መካሰስን አይወድም። አንዱ የአንዱን ድካም ሲያይ አንዱ ለአንዱ እንዲጸልይ ነው እንጂ አንዱ በአንዱ እንደዚህ አካኪ ዘራፍ የምንባባልበትም ዘመን አይደለም። ማረኝ፣ መጀመሪያ ጨፍነን ማረኝ፣ አቅሙ ደግሞ ካለ ወንድሞቼ ማራቸው የምንልበት ነውና ከመካሰስ፣ ከመወነጃጀል፣ ከመገፋፋት ከመነቃቀፍ ወደ መተቃቀፍ፣ ከመገፋፋት እርስ በርስ ወደ መነጋገር፣ ወደ መመካከር መንፈስ ቅዱስ ማደሪያ ለመሆን የሚያስችለን እሱ ነውና እንዲሁ ይሄ ከምንባክንባቸው መንፈሳዊ ሕይወታችንን ከሚያጎድሉ መንፈሳዊ ሕይወታችን ከሚጋፉ ተግባራት እንለይ። ብዙ ጊዜ ጥሩ ነው ማስቀደሱ፣ መንፈሳዊ ሕይወት ጥሩ ነው። ግን ከዛ ስንወጣ የምንኖራቸው ኑሮዎች ደግሞ ጠዋት የነበርንበትን ሕይወት የማይወክሉ ይሆናሉ፣ የማይገልጹ ይሆናሉ እና የምንኖረውን የምናውቀውን እንኑረው፣ የምንኖረውን እንወቀው። የምንናገር ብቻ እንሁን፣ የምንናገረውን የምንኖር እንሁን። እግዚአብሔር ይቻለም ቃል አቀባይ እጥረት ገጥሟት አያውቅም። የዚች ዓለም እጥረቷ የሚናገረውን የሚኖር ሰው ነውና በተለይ በመንፈሳዊ ዓለም ደግሞ መናገር ብቻውን ብዙ ለውጥ የሚያመጣ አይደለም። ስለዚህ የምንናገረውን የምንኖርን ማንም ከከሌ ሳንል ማለት ነው። ሁሉም እግዚአብሔር የሚጠይቅህ ከሌ ከአንተ የበለጠ ኃጢአት ሰርቷልና እሱን ተዋለሁ የሚል ሕግም እንደሱ ያለ መስፈርት የለም። አንተ ማነህ ምን ሰራህ ነውና ሁላችን የምንጠይቀው በየራሳችን ስለሆነ ራሳችንን ሌላውን ከማየት ወጥተን ራስን ወደ ማየት እንምጣ። የፍቅር ሕይወት ይኑረን። እያንዳንዱ ኢትዮጵያውያን ወገኖቻችንን በሙሉ እንውደድ፣ እንጠንቀቅ። ለኦርቶዶክሳውያን ደግሞ ከመውደድም ከመጠንቀቅም አልፈን እንሰስት። አንድ ኦርቶዶክሳዊ በሰስት እንየው፣ እንሰስተው። ክር ያደረገው በሙሉ እንሰስተው። ሊወድቅ ይችላል፣ ሊበላሽ ይችላል። ለምሳሌ አንድ ወርቅ እጅ ላይ ጭቃ ውስጥ ቢወርቅ፣ ሽንት ቤት ቢወርቅብህ እስካገኙ ሽንት ቤት ወድቋል ብለህ አትጸየፈው፣ አውጥተህ ታጥበዋለህ። እኛም አንድ ኦርቶዶክሳዊ የማይገኝ ቦታ ላይ ወርዶ ብታገኘው አጥበህ ጥርት አድርገህ ወደ መቅበረ ክብሩ ትመልሰዋለህና እንደው ቆሻሻ ቦታ ላይ ተገኙ ብለን ማንም መጻደቅ ሰዎችንም የእግዚአብሔር መስፈርት እንደሱ አይደለም። ስለዚህ ኦርቶዶክሳውያንን ኢትዮጵያውያንን ሁሉ እንውደድ፣ እንጠንቀቅ። ለኢትዮጵያውያን መንፈሳዊነት ያስገድዳል። ለኦርቶዶክሳውያን ደግሞ መሰሰት አለብን። እያንዳንዱ ኦርቶዶክሳዊ ክር ያስረውንም በስስት ልናየው ያስፈልጋል። እንደዚህ ያለ ሕይወት ይኑረን። እንደዚህ ያለ ሕይወት ካጣን ዝም ብለን በጥቅስ ጀርባ ተከልለን ስንወቃቀስ የምንኖር ከሆነ በዚህ አትራፊው ሰይጣን ብቻ ነው። ስለዚህ ይውህና ይኑረን። መንፈሳዊነታችን በይውህናው የሚገለጠውና እንደዚህ ገንዘብ እናድርግ። ከዛ እንደዚህ ሲሆን ደግሞ እውነተኛ የእመቤታችን ልጆች ነን አይደለ? ድንግል ማርያም
እኛ የድንግል ማርያም ልጆች ነን ስንል ክብሩ ለኛ ነው፣ ለሱ አይደለም። ምክንያቱም እሷ የመድኃኔዓለም እናት ስለሆነች እሱን የሚተካ ልጅ ስለማይመጣ ለእሷ አዲስ ነገር የለም፣ አዲስ ክብርም የለም። ስለ ድንግል ማርያም ልጆች በመሆናችን ክብሩ ለኛ ነው። እሷማ የመድኃኔዓለም እናት ናትና እንውደድ፣ ደግሞ ድንግል ማርያምን እንውደዳት። ምክንያቱም ክርስትና በፍቅር የሚገለጥ ህይወት ነው። ክርስቶስ ያከበረውን መውደድ ካልቻል ክርስትና የሚባል ህይወት በልብ የለም። ስለዚህ ቅዱሳኑን እንውደድ፣ በረከታቸው ከኛ አይለየንምና እንትጋ። ይውህና አይኖረን፣ አንደበታችን የታረመ ይሁን፣ ቁጥብ ይሁን፣ ገራም ይሁን። እንደዚህ ሲሆን የመንፈስ ቅዱስ አረቦን መሆን እንችላለንና እንግዲህ ህይወታችን የምንኖረውን የምናምነውን ነገር ለመኖር ስንኖር እንድንገኝ እግዚአብሔር ያብቃን ብዬ ነው የምለው። እንግዲህ ጾሙ የተወደደች ጾም ናት፣ የተወደደች የሱባኤ ጊዜ ናት፣ የምትናፈቅ የሱባኤ ጊዜ ናት እና እንኳን አደረሳችሁ በድጋሜ። ጾሙን የበረከት ያደርግልን፣ የምንጠቀምበት ያደርግልን። ይልቁንም ደግሞ መቼም ሁሉ በሀገር ያምራል አይደለ? ሀገራችን ኢትዮጵያም አሁን ያለችበት ሁኔታ ልጆቿ በኩል የሚደሰቱበት ሁኔታ አይደለም። አሁን ያለችበት በሀገራቸው እኩል የሚደሰቱበት ሁኔታ እሱ እያነሰ መጥቷልና እግዚአብሔር በቸርነቱ የእመቤታችን ምልጃ የአስራት ሀገሯ ናትና ኢትዮጵያ፣ የኢትዮጵያውያን በሙሉ በሀገራቸው እኩል እንዲደሰቱ የእመቤታችን ምልጃ። ይህንን እኩል ማስደሰት ደግሞ የሚችለው ልጇ መድኃኔዓለም ብቻ ነውና የልጇ መድኃኔዓለም ኢትዮጵያን እንዲመለከታት እመቤታችን ታሳስብልን። ለኢትዮጵያ ጽኑ ሰላምን፣ ለሕዝቦቿ ፍቅር አንድነትን ይስጥልን። ብዙ የሚራቡ አሉ። ለሚራቡት የሥላሴ ቸርነት ነውና የሚመግበው፣ እነሱን የሥላሴ ቸርነት ይመግብልን። በዚህ ሰዓት ብዙ የሚወድቁ አሉ፣ የሚቆስሉ አሉ። ፈዋሽ እሱ ነው፣ መሐሪ እሱ ነውና ሁሉንም እንደሚያስፈልገው እንደሚያሻው ሕዝቦቹን እሱ ይባርክ፣ ሕዝቦቹን እሱ ይመልከት፣ ኢትዮጵያውያንን በቸርነቱ ያስበን ነው የምልን። አሜን ብለናል። አባታችን አባ ጌዲዮን ብርሃነ በቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት መምህር እጩ ዶክተር፣ ዝርዝር ነገር አስፈልግም ስላሉኝ ነው እንጂ ብዙ ከዚህ በላይ መነገር የሚገባቸው ቁም ነገሮች አሉ። ጠቅላላ አድርጌ ምስጋናዬን ስገልጥ ታናሽውን ሳይንቁ ሌላ መርሃ ግብር ሰርዘው ኤፍሬም አንተን ማስቀየም አልፈልግም፣ ፈቃደኛ ነኝ፣ ያንተን ታዳሚዎች ማሰማር አለብኝ፣ ተገቢ ነው ብለው ስለመጡልኝ በታናሽነቴ የኔ ምረቃ ባይጠቅሞትም ፍቅሬን ለመግለጥ ያህል ያከበሩት ቤተክርስቲያን አምላክ ከዚህ በላይ ረጅም ዕድሜን ከጤንነት ጋር ያድልልኝ እላለሁ በተመልካቾች ስም። እሺ እንግዲህ አሁን ማመስገን ያለብኝ እኔ ነኝ። አንደኛ ኤፍሬም ከአንተ ጋራ በትምህርት ቤት አሳልፈናል። እንግዲህ አሳልፈናልና ተማሪዎቼን እኔ በልባቸው አውቃቸዋለሁ። ንግግራቸውን ሳይሆን ልባቸውን ከማውቃቸው ብዬ ከማስበው ደቀ መዛሙርቴ አንዱ አንተ ነህ ብዬ አስባለሁና ሁሌ ከምጠነቀቅላቸው ወይም እጅግ በስስት ከማያቸው ወንድሞች መካከል አንዱ ነህና አንዱ በዛ ምክንያት ነው። ሁለተኛ ደግሞ እንዲህ ያለውን ቃል እዚህ ያለ ማካፈል እድሉ ሲገኝ እኛ ነን እንጂ ማመስገን ያለብን አይደለ? እኛ ነን ማመስገን ያለብንና ይህን እድል ስላመቻቻችሁ እግዚአብሔር ይስጥልን። ዘመናት ተለዋውጠዋል። ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል። በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች። ብራና መጽሐፍ ማለት መጽሐፍ ብቻ አይደለም፣ የእምነት ታሪክ ነው። የቅዱሳንም አሻራ ነው። ለትውልድ የሚተላለፍ ቅርስ ነው። ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል። እያንዳንዱን ፊደል ስጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ። ምክንያቱም የተጻፈው በቀለም ብቻ አይደለም፣ በጸሎትም ጭምር። አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው። ይህንን በረከት ብቻችንን አንወስደውም፣ አንሸከመውም። እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን። ሰው በምድር ብዙ ነገር ይተዋል፣ ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል። የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል።
ታዲያ መጽሐፉ በተገለጠ ቁጥር እርስዎንና ቤተሰቦን አባቶች በጸሎት ያስቧቸዋል። ይህ የመጽሐፍ ስጦታ ብቻ አይደለም። ይህ የበረከት ተሳትፎ ነው። ይህ የጸሎት ትውስታ ነው። እንግዲህ እስካሁን ድረስ በርካታ ብራና መጻሕፍትን በትላልቅ ገዳማት ጭምር ከዚህ ከናንተ በሚመጣ ጥያቄ ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎቹም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰቷ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተንን መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ። ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጻሕፍት ሁሉ ታምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550,000 ብር በላይ ነው። ስለዚህ ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችሁም እንዲሆን የመሳተፊያው መነሻ ዋጋ 10,000 ብር አድርገነዋል። የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው። ክቡራን ተመልካቾቻችን በዛሬው መርሃ ግብሬ ጾመ ፍልሰታን መነሻ በማድረግ ከአባ ጌዲዮን ብርሃነ ጋር የነበረን ቆይታ በዚህ ተጠናቋል። በቆይታችን በርካታ ቁም ነገሮችን እንደቀሰማችሁበት እርግጠኛ ነኝ። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።